አንተ ብዬ ሁሉን ትቼዋለሁ ቀረኝ የምለው ቢኖረኝ አምላኬ ካንተ ግን ቸሩ ሆይ ካንተ ግን አይበልጥም። አንተ ያልከው ላይቀር ይሁን ያልከው ሊሆን መጠበቅ ሲገባኝ ሕግና ፈቃድክ ታዲያ ለምን ይሆን ያስጨነቀኝ? ታዲያ ለምን ይሆን ያስጨነቀኝ? ከእንግዲህ በኋላ እኔ አልጨነቅም ለበጎ ነውና ቢሆን ባይሆን እጠነክራለሁ አንተ አለህ እጠነክራለሁ አንተ አለህ አድርጌው ቆየሁኝ እኔነት የለኔ ፍጹም ሞኝነት ነው ያሳለፍኩት ወኔ ዛሬ ግን ለቀኩኝ ማየት ችሏል ዓይኔ ዛሬ ግን ለቀኩኝ ማየት ችሏል ዓይኔ የማታንቀላፋ እረኛዬ ያለ ላልጠብቅ ራሴን ወጣው ከመዳፍ መግቦት ግብር ነው ስራ እንደ ልማድ መግቦት ግብር ነው ስራ እንደ ልማድ ሁሉንም አይቼ እንደማይሆንልኝ የፈጠርከውን እንድትረከበኝ አንተ ያልከው ይሁን ብዬ ተማረኩ የፈቀድከው ይሁን ብዬ ተማረኩ የፈቀድከው ይሁን ከእንግዲህ በኋላ እኔነቴና የለንም ላመ እንዳንተ ቸር አባት አናገኝም ሌላ እንዳንተ ቸር ንጉሥ አናገኝም ሌላ አንተ ባትቸኩልም መቼም አዘገይም የሮጠ እንኳን ቢሆን ጭራሽ አይቀድምም በአንተ ዘንድ ኩናቴ ምክንያት አለው ሁሉ በአንተ ዘንድ ኩናቴ ምክንያት አለው እሳትና ፍትፍት በማይለየው እጄ ስጎርስ ኖሬያለሁ እሳትን ወድጄ ማስተዋል እንድማር አትጥፋ ከልጄ ማስተዋል እንዳገኝ አትጥፋ እጄም ብቻ አይደለም ዓይኔም ብዙ ስቷል የሚያየውን ሁሉ እንደ ራሱ ቆጥሯል የማየውን በዓይኔ ለካ ያንተ ነው የማየውን በዓይኔ ለካ ያንተ ነው አንድ ቀን አልመሸ አንድ ቀን አልነጋ በኔ ፍልስፍና ብዙ ዘመን ለኔ ቀሶብኛልና እባክህ ሳይመሽ ስራኝ እንደገና እባክህ ሳይመሽ ስራኝ እንደገና ብዬ ሁሉ ትቼዋለሁ ቀረኝ የምለው ቢኖረኝ አምላኬ ካንተ ቸሩ ሆይ ካንተ
ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። በዚህ በእስልምና ውስጥ ቁርአን የሚባል መጽሐፍ አለ አይደለ? ቁርአን ለእነሱ በቃ የፈጣሪ ቃል ነው፣ ቀጥታ ከሰማይ የወረደ ማለት ነው። እንደዛ እንደተጠረዘ ሆኑ ሳይሆን ቨርባል ኦራል በሆነ መልኩ እንደዚህ በቃል ደረጃ ከላይ ቀጥታ ቃል በቃል የመጣ ነው እና ቃል በቃል ከላይ ከሰማይ የመጣ ነው። ከዛ በኋላ የመሐመድ ልብ ውስጥ ይቀረጻል አይነት ነገር፣ ወይም በመሐመድ ልብ ውስጥ ያድራል። ከዛ እነሱ ደግሞ ይናገራል። ሪሳይት ያደርጋል። ረስቴሽን ነው ራሱ ቁርአን ረስቴሽን ነው። ስለዛ መሐመድ ይለዋል ማለት ነው። ልክ እንዲህ እያለ ሲለው ይሉናል። ከዛን የሚሰሙ ሰዎች ደግሞ ይጽፉታል። እሱ ሲናገር የሰሙትን ጽፈውታል። ስለዛ ይሄ ኪታብ ነው ማለት ነው። ወይ ሙስሐፍ መጽሐፉ እሱ በቃ መጽሐፍ ነው። ያ የተጻፈው ግን ቀጥታ ቃል በቃል ወርድ ፎር ወርድ ማለት ነው። ያናኑ ቃላቱም ቀጥታ ከዛ ነው የመጡት የሚል ነገር አለ። ሰው ለማንኛውም በዚህ መጽሐፋቸው ላይ አሁን ቁርአን የፈጣሪ ቃል ነው ወይ? በእኛ አይደለም። እሺ በእኛ አይደለም። ሙስሊም ወንድሞቻችን እንወዳችኋለን፣ እናከብራችኋለን። ግን ያው ቁርአን ግን ለእኛ የፈጣሪ ቃል በፍጹም አይደለም። የፈጣሪ ቃል ለእኛ ብሉያትና ሐዲሳት ናቸው። በእስትንፋሰ እግዚአብሔር ብለን የምንናገራላቸው የእግዚአብሔር መንፈስ ያለባቸው። የእግዚአብሔር መንፈስ ያለባቸው ስንል ቀጥታ የመንፈስ ቅዱስ ኢንስፓይሬሽን ያለባቸው መጽሐፍት ማለት ነው። እንደዛ ብለን የምንጠራቸው ብሉያትንና ሐዲሳትን ነው። ብሉያት እንግዲህ በሕግ እና በነቢያት የተነገሩ መጽሐፍት አሉን። በኋላ በሐዋርያቱ የተሰጡ ወይም የተነገሩ ደግሞ መጽሐፍት አሉ። እነሱ እንደዚህ እንዳሉ ሆነው ከዚህ ውጭ ከዛ ምንድነው ቤተክርስቲያን ከተመሰረተች በኋላ የተጻፉ መጽሐፍት በፍጹም ለእኛ የፈጣሪ ቃል አይደሉም። ማለት ብዙ የተጻፉ መጽሐፍት አሉ። ቁርአን አይደለም የመጀመሪያው። ባይዜ ክርስትና ከተጀመረ በኋላ በጣም ብዙዎች የእግዚአብሔር ቃል ተብለው የተጻፉ በጣም ብዙ መጽሐፍት አሉ። የእግዚአብሔር ቃል ተብለው ለምሳሌ የቶማስ ወንጌል የእግዚአብሔር ቃል ተብሎ ነው የተጻፈው። የቶማስ ወንጌል ተብሎ የለም እኮ። የቶማስ ወንጌል እንቀበላለን የእግዚአብሔር ቃል ነው ተብሎ ስለመጣ ነው። ያውም በቶማስ ስም፣ በቅዱስ ቶማስ ስም የተጻፈ ማለት ነው። እንደዛ ስለተጻፈ ብቻ በቃ የእግዚአብሔር ቃል ነው። አክቹዋሊ የድንግል ማርያም ወንጌልም የማርያም ወንጌልም የሚባል አለ። ስለዚህ አሁን በእመቤታችን ስም ስላለ በቃ እንደው በእመቤታችን ስም ሆነው በቃ የፈጣሪ ቃል እንላለን አንልም። ስለዚህ ቤተ ክርስቲያናችን ናት መጽሐፍን የምትሰጠ እንጂ ብድግ እያደረገ አንድ ሰው የፈጣሪ ቃል ነው ስላለ እኛ አንቀበልም። ስለዚህ ይሄ ያው ይጠበቅልናል ማለት ነው አይደል? ይሄ መብታችን ይሄ ይጠበቅላችኋል። ሰው ቁርአን የፈጣሪ ቃል ነው ብለን አናምንም። ግን ያው ሙስሊም ወንድሞቻችን ያምናሉ እና በዚህ በሚያምኑት መጽሐፋቸው ላይ ክርስቲያኖች ይረገማሉ። ይነሴዝ አላህ ያጥፋቸው እያለ አላህ ይረግማቸዋል። ይረግመናል። አክቹዋሊ እኔም ክርስቲያን ሲጣራ እና አላህ ያጥፋቸው እያለ አላህ ይረግመናል። አላህ ያጥፋቸው ያለበት ምክንያት ነው በጣም በሚያስገርም ሁኔታ ክርስቶስ የእግዚአብሔር ልጅ በማለታችን ነው። ክርስቶስ የእግዚአብሔር ልጅ ነው የሚለውን እኛ አይደለም እኮ ያመጣ ነው አይደል? የእምነታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ የቤተ ክርስቲያናችን ራስ ብቸኛው ንጉሳችን ብቸኛው ጌታችን እርሱ ራሱ ነው የእግዚአብሔር ልጅ እንደሆነ በግልጽ የተናገረው። ይህ ኢየሱስ የእግዚአብሔር ልጅ የሚለው ቃል ታስታውሳላችሁ። በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጌታ ኢየሱስ ጠየቃቸው። ሐዋርያትን እኮ ነው የሚጠይቃቸው። እየሰማችሁ ነው ጋይዝ? እሺ እየሰማችሁ ከሆነ ኢየሱስ ሐዋርያትን በአንድ ወቅት ጠየቃቸው። ምን ብሎ? እስቲ ሰዎች ስለኔ ምን ይላሉ? የማን ልጅ እንደሆንኩ ነው የሚናገሩት? ሰዎች የሰው ልጅ ማን እንደሆነ ይላሉ። ሰዎች የሰው ልጅ የማርያም ልጅ እኔን ማን ነው የሚሉኝ ሰዎች ብሎ ጠየቃቸው ሐዋርያቱ መለስ አደረጉና አንዳንዶች ኤልያስ ነው ይላሉ፣ አንዳንዶች መጥምቁ ዮሐንስ ነው፣ አንዳንዶች ኤርሚያስ ነው፣ አንዳንዱ ዮሐንስ እያሉ ነው። ኤልያስ ነው የሚሉ አሉ፣ ወይ ከነቢያት አንዱ ነው የሚሉ አሉ። ኢንጀነራል ከነቢያት አንዱ ነው ይላሉ ብለው ነገሩት ለጌታችን ኢየሱስ። ከነቢያት እንዳንዱ እኔ ጌታችን ነቢይ ነው። ጌታችን ነቢይ ነው። ጌታችን ነቢይ ነው አይደለ? ነው ግን ከነቢያት አንዱ ግን አይደለም፣ ይለያያል። ጌታችን ነቢይ ነው ሲባል ነቢይ ማለት መምህር ማለት ነው። መምህር ከመሆኑ አንጻር የእግዚአብሔርን ነገር ለእኛ ከመናገሩ አንጻር ወደፊት የሚፈጠሩ ነገሮችንም ከመናገሩ አንጻር ኢየሱስ ነቢይ ሊባል ይችላል። አንድምታችን ላይ የባህሪ ነቢይ ይለዋል እና
ነቢይ መባሉ ችግር የለም። ከነቢያት እንደ አንዱ ግን በፍጹም ጌታችን ኢየሱስ ከነቢያት እንደ አንዱ ግን አይደለም። ኢየሱስ የእግዚአብሔር ልጅ ነው። ሌሎችም የእግዚአብሔር ልጆች የተባሉ አሉ። ከእግዚአብሔር ልጆች ውስጥ እንደ አንዱ ማለት ግን አይደለም። ኢየሱስ ይለያል። እሱን እንግዲህ መታወቅ አለበት። ግን ከነቢያት አንዱ ነው ይላሉ ሰዎች አሉ። ስለዛ የነቢያት ተርታ ውስጥ ከተቱት ማለት ነው ጌታችንን። አንዳንዶች አይተዋል። ርቀት ላይ ያሉ ከክርስቶስ ርቀው ያሉ ከሐዋርያቱ ርቀው ያሉት እነሱ ስለ ሰው ልጅ ስለ ጌታችን ኢየሱስ ማለት ነው የሚናገሩት እንደው ከነቢያት አንዱ ነው። ከነቢያቱ ነው። ጌታችን ግን መለስ አድርግና ኦኬ እናንተስ ማን ትላላችሁ? ራቅ ያሉት እነሱ ኦኬ እንደዛ ብለዋል። ግን እናንተስ ከእግሬ ስር ቁጭ ብላችሁ የምትማሩ ሐዋርያት የኔ ደቀ መዛሙርቶች እንዲህም አለ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነው። ጌታ አንተስ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄ በጣም ትልቅ ኮንፌሽን ነው። ይሄ ትልቅ ምስክርነት ነው። አንደኛ የምስክርነቶቹን ብዛት ኦኬ፣ የሰው ልጅ እዛ ጋር የሚታየው ኢየሱስ ነው አይደለ? ሰው ኢየሱስን ማን ይሉታል ሲባል ከነቢያት አንዱ ነው። ምንድነው ኤርምያስ፣ ኤልያስ፣ ዮሐንስ ምናምን ይላሉ አንዳንዶች። ወይ ደግሞ በቃ አጠቃላይ ከነቢያት እንዳሉ ምን ያህል አውርደው እንዳዩት ተመልከቱ። ይሄ አሁን ከሰማይ የሆነ መገለጥ ራሱ ተብሎ ራሱ አልተነገረላቸውም። ይሄ ምድራዊ ነው። ይሄ ምድራዊ እውቀት ይባላል። ኢየሱስ ከነቢያት አንዱ ነው የሚለው እውቀት ምድራዊ እውቀት ነው። ሰማያዊው እውቀት ግን ጴጥሮስ ቀጣይ የተናገረው ነበር። ምክንያቱም ጌታችን ነግሮናል ሰማያዊ እውቀት እንደሆነ፣ ምድራዊ እንዳልሆነ፣ ከስጋና ደም ያልሆነ መገለጥ እንደሆነ ጌታችን ቀጠል አድርጎ ነገረን። ምን ብሎ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኦኬ አንተ ኢየሱስ አንተ አለው ኢየሱስ አንተ ክርስቶስ ነህ አለ። የመጀመሪያው ኮንፌሽን የመጀመሪያው ምስክርነት ክርስቶስ ማለት መሲህ ቅቡ ማለት ነው። ይጠበቅ የነበረው የዳዊት ልጅ ከወገብህ ፍሬ በዙፋን ላይ አኖራለሁ ተብሎ ስለ መሲሁ አስቀድሞ ተነግሯል። የምትጠበቀው መሲህ ኧረ አንተ ነህ አለ። አንተ ክርስቶስ ነህ። የኢየሱስን ክርስቶስነት መመስከር ትልቅ ኮንፌሽን ትልቅ ምስክርነት ነው። እሺ ኢየሱስ እርሱ ክርስቶስ እንደሆነ መመስከር፣ ኢየሱስ እርሱ ምን እንደሆነ ክርስቶስ ቅቡ ይጠበቅ የነበረው መሲህ እርሱ እንደሆነ መሰከረ። ግን እዚህ ላይ ብቻ ግን አላበቃም። አዎ አንተ ኢየሱስ ክርስቶስ ነህ። ክርስቶስ መሲሁ አንተ ነህ። ግን መሲሁ ብቻ አይደለም። ይህ ይመጣ ዘንድ ያለው መሲህ ግን የሕያው እግዚአብሔር ልጅ ነው። በባህሪው የማን ልጅ ነው? የሕያው እግዚአብሔር ልጅ ነው። የሕያው እግዚአብሔር ልጅ ነው። ይሄ ትልቅ ምስክርነት ነው። ከዛም ጌታችን መለስ አደረገና ምን ቢለው ጥሩ ነው? ያው የዮና ልጅ ስምዖን ሆይ አለው። ጴጥሮስ ጌታችንን የማን ልጅ ነበር ያለው? ጴጥሮስ ጌታችንን የማን ልጅ አለው? የሕያው እግዚአብሔር ልጅ። ጌታችን ግን መለስ አደረገና ጴጥሮስ የሕያው እግዚአብሔር ልጅ አላለው። ጴጥሮስን የሕያው እግዚአብሔር ልጅ አላለው። አሁን ጌታችን የሕያው እግዚአብሔር ልጅ ሲባል ባህርያዊ ልጅነቱ ነው። ስለዚህ አሁን በባህርያዊ ልጅነት ስለሆነ እየተጠራሩ ያሉት ይላል ማን? ቅዱስ ዮሐንስ አፈወርቅ። ይህንን የመጽሐፍ ቅዱስ ክፍል ሲተረጉም ማለት ነው ምን ይለዋል? ልክ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው ጴጥሮስ ጌታችን ደግሞ መለስ ያደርግና የዮና ልጅ ስምዖን ሆይ፣ የሕያው እግዚአብሔር ልጅ ስምዖን ሆይ ሳይሆን የዮና ልጅ። ጴጥሮስ የእግዚአብሔር ልጅ ነው ማለት አይሁዳውያን የእግዚአብሔር ልጅ እንደሆኑ ይናገራሉ። በጣም በብዙ ክፍል እግዚአብሔርን አባታችን ይሉታል እና የእግዚአብሔር ልጆች ነን እኛስ አባታችን አንድ እግዚአብሔር ነው እያሉ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ላይ አይተናል። ግን የክርስቶስ ግን ለየት ያለ ነው፣ ባህርያዊ ነው እና እሱን አሳያቸዋለሁ። እሺ እና ጴጥሮስን ሲናገር ብሏል የዮና ልጅ አለው። በስጋ የሚወልደውን አባቱን ጠራ። ዮና የጴጥሮስ አባቱ ነው። የኬፋ የጴጥሮስ አባቱ ማን ይባላል? ዮና። የዮና ልጅ ስምዖን ሆይ ይህንን ስጋና ደም አልገለጠልህም አለው። የትኛውን? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለውን ይህንን ስጋና ደም አልገለጠልህም፣ ይህንንስ በሰማይ ያለ አባቴ እርሱ ገለጠልህ እንጂ። አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን መሰርታለሁ፣ መንግስቴን መሰርታለሁ። ቤተ ክርስቲያን የክርስቶስ መንግስት ናት። መንግስቴን መሰርታለሁ። ኢየሱስ መንግስት አለው። ባይዜ እዚህ ምድር ላይ ኢየሱስ መንግስት አለው። ንጉስ ነው ኢየሱስ ንጉሳችን ነው። በዚች ዓለት ላይ ቤተክርስቲያኔን እመሰርታለሁ ማለት መንግስቴን እመሰርታለሁ እንደማለት። ልክ ቆላሲስ ምዕራፍ 13 ላይ ወደ ፍቅሩ ልጅ መንግስት አፈለሰን ይላል አይደል? ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ያፈለሰን ወደ ቤተክርስቲያን ወደ ፍቅሩ ልጅ መንግስት አፈለሰን። ዝቅ ብሎ ቁጥር 18 ላይ እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል። እርሱም ይላል ክብር ሁሉ ለእርሱ ይሁንና የሰማይም የምድርም ጌታ ፈጣሪ
ብቸኛው ገዢ ጌታችን ኢየሱስን ማለት ነው። እርሱ የአካሉ ይልና ማለትም የቤተ ክርስቲያን ራስ ነው ይላል። ራስ ነው። ስለዛ ልክ ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደተነገረው ለቤተ ክርስቲያን ራስ እንዲሆን ሰጠው ይላል። ሁሉን ከእግሩ በታች ካስገዛለት በኋላ ለቤተ ክርስቲያን ራስ እንዲሆን ሰጠው። እርሷም ሁሉም በሁሉ የሚሞላ ሙላቱ ናት ይላል። ቤተክርስቲያን ማለት ነው። ለቤተ ክርስቲያን ራስ እንዲሆን ሰጠው። ሁሉም ከእግሩ በታች ካስገዛለት በኋላ ለቤተክርስቲያን ራስ እንዲሆን ሰጠው። ስለዛ ንጉስ እንዲሆን ለማን? ለቤተክርስቲያን መንግስቱ ናት። ወደ ፍቅሩ ልጅ መንግስት አፈለሰን ማለት ወደ ቤተክርስቲያን አፈለሰን፣ ጨመር፣ ወደ አካሉ ጨመረን። ጋይስ እናንተ አሁን ክርስቲያን ወንድም እህቶቼ በጌታችን በክርስቶስ ኢየሱስ አካል ውስጥ ናችሁ። በጌታችን በክርስቶስ ኢየሱስ መንግስት ውስጥ ናችሁ ማለት ነው። መንግስት ውስጥ ነን ማለት ነው። ስለዚህ አሁን በመንግስት ውስጥ ስንኖር በመንግስት ውስጥ ምን አለ? ንጉስ አለ። ንጉስ የሌለበት ምንድን ነው? መንግስት የለም። ያለ ንግስና መንግስት አለ? የለም። መንግስት አለ፣ ንጉስ አለ። በዚች መንግስት ውስጥ ስትኖሩ ንጉሳችሁ ክርስቶስ ነው። ለንጉሱ ባሪያ ተገዥ ሆነን የምንኖረው የእግዚአብሔር ልጆች ብቻ አይደለንም፣ በዚህ ባሪያም ጭምር ነን። ጳውሎስም ጴጥሮስም የክርስቶስ ባሪያው እያሉ ይጽፈውልናል። ጴጥሮስ የክርስቶስ ባሪያ የመሆን ጳውሎስ የክርስቶስ ባሪያ የመሆን ይላሉ። እና ጴጥሮስ የክርስቶስ ባሪያ ነኝ ካለ እኛማ እንዴታ። ስለዛ ንጉሳችን ክርስቶስ ነው። እና ቤተክርስቲያኔን መሰርታለሁ ሲል መንግስቴን መሰርታለሁ እያለ አንተ ጴጥሮስ ነህ። በዚች ዓለት ላይ መንግስቴን ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም ብሎ ተናገረው። አሁን እዚህ ላይ አንድ ነገር እዩ። በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ የሚለውን ቅዱስ ዮሐንስ አፈወርቅም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው የጴጥሮስን ኮንፌሽን ማለቱ ነው ይላል። ስለዚህ የጴጥሮስ ምስክርነት ጌታችንም ይህንን ስጋና ደም አልገለጠልህም በሰማይ ያለው አባቴ ገለጠልህ እንጂ ተብሎ የተነገረለት ያ ክርስቶስ የሕያው እግዚአብሔር ልጅ የሚለው ምስክርነት ለቤተ ክርስቲያን መሰረት እንኳን ተብሏል። በዛ ላይ ነው ቤተክርስቲያን የምትመሰረተችው ተብሏል። እንዲህ ያለ እምነት ነው ያለን። ይህንን እምነት መካድ አይችልም አንድ ክርስቲያን። ቁርአኑ ግን ምን ይላል? አላህ ያጥፋቸው ብሎ ይረግማቸዋል ክርስቲያኖች ብሎ ይህንን በማመናቸው ቁርአኑ ከመምጣቱ ከ600 ዓመት ገደማ በፊት ነው ጌታችን ይህንን በግልጽ ያስተማረው። ታዲያ ከ600 ዓመት በፊት የተሰጠውን የጌታችንን የፈጣሪያችንን ትምህርት አንክደው ነገር አንክደው አንሸፍነው አንከልለው አናስወግደው ያንን ትምህርት በመያዝ ግን ትረገማለህ። አይተዋል። ኦኬ እሺ፣ ችግር የለም። ከኛ የሚጠበቀው ምንድን ነው? በፍጹም እንደውም ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ መሆኑን የሚክድ እርሱ የተረገመ ነው ብለን ይሄ ትምህርት ከኛ የራቀ እንደሆነ እናሳያለን ማለት ነው። ከዚህ ጋር በተያያዘ ያው የቁርአን ክፍል ጠቅሼላችሁ ነበረ። 9ኛው ሱራን 30ኛው አያ ላይ ክርስቲያኖች አልመሲህ የአላህ ልጅ ነው ይላሉ፣ ይህ ግን በአንደበታቸው ያለው ቃላቸው ነው፣ እንደው አላህ ያጥፋቸው እያለ ይናገራል። ለማንኛውም የአላህ ልጅ ነው የሚለው ላይ እዛው ቪዲዮ ላይ ነግሬያችሁ ነበር። አሁን እንግዲህ አላህ የሚለው እግዚአብሔርን ከሆነ በቃ ክርስቶስ የእግዚአብሔር ልጅ ነው ብያቸዋለሁ። ግን በእስልምና ውስጥ ሙስሊም ወንድመቶች በደንብ ስሙኝ። አሁን እናንተ አላህ ብላችሁ በቃ የምታስቡት አምላክ አለ አይደለ? በህሊናችሁ የምታስቡት እናንተ የምታስቡት ራሱ የአምላክ የኢየሱስ አባት ነው ብዬ አላምን። ፐርሰናሊ እኔ እንደዛ ብዬ አላምን። እናንተ የምታስቡት የአምላክ በዛ በቁርአናችሁ ላይ የተጻፈው ምናምን በሙሐመድን በኩል የተገለጠው እሱ የጌታችን የኢየሱስ አባት ነው ብለን አናምንም። እንደዛ አናምንም። ግን ኢየሱስ የእግዚአብሔር ልጅ ማለታችንን እሱን ተቃውሞ ስለሆነ ይህንን እየጻፈ ያለው አረ ኢየሱስ የእግዚአብሔር ልጅ ነው ብለን ዛሬ የተወሰነ ነገር ከመጽሐፍ ቅዱስ አሳያችኋለሁ። እና ይሄ መሰረታዊ ትምህርታችሁ ነው ክርስቲያኖች። ይህንን በተአምር ይህን ማወቅ ብቻ አይደለም ማሳወቅም አለባችሁ። ይህንን አሁን የምትሰሙ ወንድም እህቶቼ ሁላችሁም ታውቁታላችሁ። እርግጥ ቀለል ያለ ነገር ነው። መጽሐፍ ቅዱስን በግልጽ ስለሚናገሩ ብዙዎቹን ታውቋቸዋላችሁ። ኦፍኮርስ ሁሉንም ታውቋቸዋላችሁ። ግን ትይዙና በምን መልኩ ማስረዳት እንዳለባችሁ ነገራችሁና ቤታችሁ ውስጥ ላሉ ሰዎች ኢየሱስ የእግዚአብሔር ልጅ መሆኑን አሁን በማሳያችሁ መልኩ ታስረዷቸዋላችሁ። እሺ፣ ለታናናሽ ወንድሞቻችሁ እህቶቻችሁ፣ ለታናናሽ ብቻ ለኩዮቻችሁ፣ ለጓደኞቻችሁ፣ ይሄ በስራ ቦታ በትምህርት ቤት የሃይስኩል ተማሪዎች፣ የሰንበት ትምህርት ቤት ተማሪዎች፣ የዩኒቨርሲቲ ተማሪዎች ምናምን አላችሁ አይደለ? አውሩ እንጂ ስለ ክርስቶስ አውሩ። አታፍሩበትም አይደል? በክርስቶስ ታፍራላችሁ እንዴ? ታፍራላችሁ በክርስቶስ? በክርስቶስ አታፍሩም። በክርስቶስ የሚያፍር ቢኖር ጌታችን በክብር በመጣ ጊዜ በአባቱ ፊት ያፍርበታል። ስለዛ ማንም ክርስቲያን አያፍርም በክርስቶስ።
ስለዚህ ስለ ክርስቶስ አውሩ። ኢየሱስ የእግዚአብሔር ልጅ የሆነ ቀላል አድርጋችሁ ጀምሩ። ለምሳሌ እዚህ እንማማር የለ እሷን ዝም በደንብ አድርጋችሁ ትይዙና አሁን ሰጣችሁን ትንሽ አጭር ነገር የ10 ደቂቃ 15 ደቂቃ ነገር ሰጣችኋለሁ። 10 ደቂቃ 15 ደቂቃ በቃ አለቀ። እሷን እናንተ ቀልጠፍ አድርጋችሁ ትይዟትና እኔ ስለማንዛዛባችሁ እሷን ያዝ ታደርጉና ዝም ብለህ ለምሳሌ ቀስ አድርገህ ተናግሯለህ። እኔ ኢየሱስ ግን ወልድ ነው ምናምን ሲባል ወልድ መንፈስ ቅዱስ እንላለን። ወልድ ኢየሱስ ነው። ወልድ ማለት ልጅ ነው። ስለዚህ ልጅ ከተባለ የአብ ልጅ ነው፣ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው ሲባል እንዴት እንደሆነ ግን እኮ እንደዚህ እየተማማርን ከዚህ አንጻር ነው እኮ ተብሎ ደስ ይላል ምናምን ብለህ ቀለል አድርገህ ነገር የሆነ ትምህርት አስመስለህ አትስጠው። አንዳንድ ሰው ትምህርት ምናምን ሲመስለው ያው በሚያሳዝን ሁኔታ አእምሯችንም እየፈዘዘብን ስለመጣ እንደዛ ትምህርት ሳታስመስል የሆነ ቀለል አድርገህ ፍሬንድሊ የሆነ ወሬ አድርገውና ምንም አይነት ነገሮችን እንደምታወራው ግን በክብር እንደዛ አድርገህ በቃ ኢየሱስ የእግዚአብሔር ልጅ መሆኑን ቀለል አድርገህ ንገረው። ፕሊዝ በጌታ ይህንን አድርጉ ሁላችሁም። እሺ እንደው በእግዚአብሔር እኔም አደርጋለሁ። በዙሪያ እንደዚህ አይነት ሰዎች ሲያጋጥሙኝ ኢየሱስ የእግዚአብሔር ልጅ መሆኑን በደንብ የማይረዱ ሰዎች ሳገኝ አደርገዋለሁ። እግዚአብሔርን በቃ እኔ በእናንተ ፊት ቃል ገብቻለሁ። ስለዚህ እኔ እንደዛ አደርጋለሁ። በዙሪያ ያሉ ሰዎች ምናምን ካጋጠሙኝ አድርገዋለሁ። እናንተም ግን አድርጉት። ትምህርት ቤት የሃይስኩል ተማሪ ቆንጂት ካለሽ አንበሳው፣ አንተም የግቢ ተማሪዎችም እንዳልኳችሁ ሰንበት ትምህርት ቤት ላይም እናንተ እንኳን ታውቁታላችሁ ብዬ ተስፋ አደርጋለሁ። ሌሎቻችሁም በመስሪያ ቤት ደረጃም ያላችሁ መስሪያ ቤት ቢሮችሁ ውስጥ ምናምን ምን ችግር አለው? ቀለል አድርጋችሁ የሰውን ሃይማኖት እንዳትነቅፉ፣ ሳትነቅፉ ምናምን ሳትሳደቡ፣ ቀልብ ውስጥ በሌላ ሃይማኖት አትቀልዱ። አያስፈልገንም። እንደዛ ሳናደርግ እምነታችንን ቀስ አድርገን እና በዛ ውስጥ አሁን ይሄ የምትናገሩት የእግዚአብሔር ቃል ስለሆነ ስለ ክርስቶስ ስለሆነ ሳይታሰብ እናንተ እኮ በቃ ዝም ብላችሁ እናንተ በቃ ማድረግ ያለባችሁን ብቻ አድርጉ። በዚህ ውስጥ ግን መንፈስ ቅዱስ ምናልባት የነዛ ሰዎች ልብ ውስጥ ይሰራል። ክርስቲያንም ከሆነ ስለ ኢየሱስ ማሰብ እንዲጀምር ሊያደርገው ይችላል። የመጀመሪያው ሂደት እሱ ነው። ለክርስትናችን ስለ ክርስቶስ ማሰብ እንድንጀምር ያደርጋል። ከዛም ስለ ክርስቶስ ባሰብን ቁጥር ወደ እሱ መቅረብ፣ እርሱ መውደድ፣ እርሱ ማፍቀር ነው በእኛ ውስጥ እየበዛ ሊሄድ ይችላል። ይህንን ማድረግ የሚችለው ራሱ ሰውየው አይደለም፣ መንፈስ ቅዱስ ነው። ግን ሰውየው ግን ማለት መንፈስ ቅዱስ በውስጡ የክርስቶስን ፍቅር እንዲያፈሰበትና የክርስቶስን ፍቅር እንዲያበዛበት ግን ሰውየው ደግሞ ምን ማድረግ አለበት? ልቡን ክፍት ማድረግ አለበት። እና እንደዛ እንዲሆን አድርጉ። በእምነት ውስጥ የሌለ ሰውም በኤርሲያን ውስጥ የሌለ ሰውም ቢሆንም መንፈስ ቅዱስ ወደ ኤርሲያን እንዲመጣ ወደ ክርስቶስ አካል እንዲመጣ ወደ ጌታችን እንዲመጣ ሊያደርገው ስለሚችል ቀስ አድርጋችሁ እንደዛ አድርጉ። ስለዚ ከራሳችሁ ተርፋችሁ የሌላው መድረስ አለባችሁ ማለት ነው። እሺ፣ ስለዚህ ይህንን እምነታችንን የተወሰነ ነገር ልበላችሁ። ስለዚ እንዳልኳችሁ ነው። ይሄ መከባበሩ ምናምን አለ። ሙስሊሞችን የሚጠላል ከጠላን ከኛ በላይ እግዚአብሔርን ያላወቀው የለም። በቃ እግዚአብሔርን አናውቀውም ማለት ነው። ከጠላን ሙስሊሞችን የሚጠላ ካለ በቃ ገና ነው፣ እግዚአብሔርን አላወቀም። ስሜታዊ ክርስቲያን ነው ማለት ነው። ስሜታዊ ሆነን ልንናገር የምንችላቸው ነገሮች ይኖራሉ። ግን ስሜታዊ ሆነን ልንናገር የምንችላቸው ነገሮች ሊኖሩ ይችላሉ። ግን ስሜታውያን መሆን ግን የለብንም። እሺ፣ ስሜታውያን ስሜቱ ሙሉ በሙሉ ተቆጣጥሮ ሙስሊሞችን እስክጠላ ድረስ በፍጹም መሆን የለበትም። ይህንን ካደረግ ጸብህ ከእግዚአብሔር ጋር ነው የሚሆነው። ይኸውላችሁ የሬት ወዳጆች የሆነ ነገርን ለመውደድና ለመጥላት መጀመሪያ እግዚአብሔር ያንን ነገር ይወደዋል ይጠላል ብላችሁ ጀምሩ። ከዛ ጀምሩ። እግዚአብሔር የሚጠላውን ነገር ጠሉት። እግዚአብሔር የሚወደውን ነገር ብጠላ ግን የእግዚአብሔር ቁጣ በአንተ ላይ ሊመጣብህ ይችላል። ስለዛ በተአምር እንዳናደርገው በጣም መጠንቀቅ አለብን። ስለዛ እንዳንጠላ የሆነ አሁን ለምሳሌ ሙስሊሞች አሁን በተለያየ በአንድም በሌላ ምክንያት የሆነ በግርግሩ ምንም እየተነሳ የሆነ ነገር የሚያናድድ ነገር ሲያደርጉ ካያችሁ ጥላቻ እነሱን መጥላት በውስጣችን በጣም እየነገሰ እንዳይሄድና ሰይጣን ያችን ቀዳዳ አድርጎ ከገብቶ ደግሞ የጥላቻ መንፈስ ነው ውስጣችን እንዳይበክለውና እንዳይዘራብን ለእነሱ መጸለይ። ስንጸልይላቸው አንጠላቸው፣ ስራቸውን ግን ልንጠላው እንችላለን። ስራ ሊጠላ ይችላል። የማንም ክርስቲያን ሆኖም ኃጢአትን የሚሰራ ካለ ይጠላል ስራው። ሰዎች ግን አይጠሉ። እግዚአብሔር ሰዎችን ይወዳል። ምን ያህል ወደዳቸው ሙስሊሞችን እግዚአብሔር ካላችሁኝ ብቸኛውን ኢየሱስ ልጁን ብቸኛው ልጁ ኢየሱስን እስኪሰጣቸው ድረስ ለእነሱም እኮ ነው የሰጠው። ክርስቶስን አንቀበልም ብለው ሪጀክት አደረጉ፣ ገፉት። ፈጣሪ እግዚአብሔር እንዲህ ግፍት አደረጉት እንጂ ዞር አድርግልን ልጅህን አንፈልገውም አንተንም አንፈልግም አሉት እንጂ እግዚአብሔር ለሙስሊም ወንድመቶቻችንም ልጁ ኢየሱስን ልኮላቸዋል። ስለዚህ ይህንን የላከላቸውን ኢየሱስን ደግሞ እንዲቀበሉት ልንጸልይ ይገባል። ጥላቻ ግን ከኛ ይራቅ።
ስለዚ ጥላቻ መኖር የለበትም፣ ማክበር አለብን። የምናደርጋቸውን ነገሮች ሁሉ በትህትና በፍቅር በየዋህነት ልናደርግ ይገባል። ይህ ግን ይሄ በዕለት ተዕለት ኑሯችን ያለው ይሄ መቻቻሉ መከባበሩ ይሄ ግዴታ ነው አይደል? ያስፈልጋል። ፕሊዝ በጌታ እዚህ ምድር ላይ መሬት ላይ ልክ ስትኖሩ ሙስሊሞችን አይታችሁ አሁን በተለያየ አጋጣሚ በሚዲያውን በሚነሱ ግርግሮች ምክንያት ለነሱ የሆነ ጥላቻ ነገር ማሳየት እንዳትጀምሩ፣ እንደ በጌታ እንዳንጀምር። ይሄ ነው በጣም የሚያስፈራው። እኔ ፕሮቴስታንቲዝም ላይም ስሰራ ክርስቶስን በጣም የሚያስፈራኝ አንዱ ነገር ይሄ ነው። ፕሮቴስታንቲዝም ስህተት ነው፣ በቃ አለቀ። እኔ እንደዛ ብዬ ነው እንደዛ ብለን የምናምነው እና እዛ ላይ በጣም ስንሄድበት ትምህርቱ ላይ ግን የኛ የራሳችን ግን ጭንቅላታችን እነሱ ወደ መጥራት እየተቀየረ እንዳይሄድ ብዬ በጣም ነው የምፈራው እና እንደዛ መሆን የለበትም። በጣም መጠንቀቅ አለብን። እሱን ለመጠበቅ ጸልዩ ማለት ለነሱ ለምሳሌ ለፕሮቴስታንቶች መጸለይ፣ ወንድሞቻችን ናቸው እህቶቻችን ናቸው፣ ልንጸልይላቸው ይገባል። በተለይ ብዙዎቹ ታውቃላችሁ ምን ያህል ምስኪኖች የዋሆች እንደሆኑ። ስለዛ በተቻለ አቅም ለነሱ መጸለይ መለመን። ልክ ስትጸልዩላቸው አጠሏቸውም። ሳጠሏቸው ምንፍቅናውን ብቻ በመጥራት እንደውም እነሱን ወደ ክርስትና ወደ ክርስቲያን ለማምጣት መስራት ትጀምራላችሁ። ይህ ነው ሲያም ሆነ ይህ መከባበሩ መፋቀሩ ግን ክርስቶስ ላይ እንድንደራደርበት አያደርገን። በፍጹም አይቻልም። እሱ ገና ለገና መቻቻል መፋቀር እሱ አለ። እንደዛ መከባበሩ ምናምን አለ። ስለዛ በቃ ኢየሱስ የእግዚአብሔር ልጅ አይደለም ምናምን ቢሉም በቃ እንዲሁ ይበሉ እስቲ ተዋቸው አንልም። እንደዛ አንልም። መከባበሩ ምናምን መቻቻሉ ስላለ ኢየሱስ የእግዚአብሔር ልጅ አይደለም ብሎ አንድ ሙስሊም ወጥቶ ቢናገር በቃ ይበር ችግር የለም እንቻለው በእኛ ይለፍ አንልም። እንደዛ አይቻልም። እሺ የምናልፋቸው ነገሮች አሉ፣ የማናልፋቸው ነገሮች አሉ። የምንሞትለት ነገር አለ፣ የማንሞትለት ደግሞ ነገር አለ። በማንሞትለት ነገር ዝም ብለን ራሳችን ሄደን እንትን አናደርግም። የምንሞትለት ነገር ግን አለ፣ ጌታችንን እንሞትለታለን። ኢየሱስ የእግዚአብሔር ልጅ አይደለም ቢል ስህተት ነህ፣ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው እንላለን። እንዲህ ብለህ ሰማዕትነት ቢመጣ ራሱ ይቆጠርልሃል። እንዲህ በማለት ከሆነ የሚመጣብህ ማለት ነው። ግን ዝም ብሎ በሆነ ባሉ ነው። ግን ዝም ብለን የሆነ ኳረል ውስጥ አንገባም። በሆነ ባሉ ጭቅጭቅ ውስጥ ግን አንገባም። በቃ ይሄኛው ግን ክርስቶስ ላይ ግን አንደራደርም። አምላካችን ነው፣ ጌታችን ነው፣ የእግዚአብሔር ልጅ የሚለው ትምህርታችን። ኢየሱስ ጌታ አይደለም የሚል ካለ ኢየሱስ ጌታ አይደለም የሚል ካለ ይህን አንደራደርም። እኛ አይ ስህተት ነው እንላለን። ቦልድሊ በግልጽ ስትሬት ፎርዋርድ ይሄ ስህተት ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ተብሎ ተነግሮን፣ እንዲህ ተብሎ ተነግሮን፣ አብና ወልድን የሚክድ እርሱ የክርስቶስ ተቃዋሚ ነው ተብሎ በግልጽ ተነግሮን፣ አሁን እንደዚህ ሲሉ የምናመቻች ከሆነ እኛ በጣም አደጋ ውስጥ ያለ ነው ማለት ነው። ስለዛ ስንመልስ አታክ አናደርግም። እነሱን ሰዎቹን ሙስሊም ወንድም እህቶቻችንን አታክ አናደርጋቸውም፣ ግን ስህተት ናቸው። ኢየሱስ የእግዚአብሔር ልጅ ነው የሚለውን ግን ቦልድሊ እንናገራለን። ኢየሱስ እርሱ የማን ልጅ ነው? ኢየሱስ እርሱ መሲህ ነው፣ ክርስቶስ ነው፣ ግን የሕያው እግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ስለዛ በቁርአኑ ላይ አላህ ያጥፋቸውም ምንም ቢልም በፍጹም ንቅንቅ የማይል አለት የሆነ እውነት ኢየሱስ የእግዚአብሔር ልጅ ነው የሚለው ነው። ስለ እሱ በጣም መታወቅ ያለበት ጋይስ። አሁን ሁለቱንም ማመጣጠን አለብን። አንደኛው የሰውን እምነት በጣም እየቀለድንበት ሰዎችን አታክ ወደ ማድረግ መግባት የለብንም። ይህንን የኔ አፕሮች ያ ነው። በቃ እኔ ብቻ ሳይሆን በክርስትናው አፕሮች ፕሪንስፕላችን ሰዎችን ማብሸቅ የለብንም። በጣም መጠንቀቅ አለብን። ግን ያው ስሜታዊ ስለምንሆን በጣም ይሄ ማብሸቅ ነገር እኛ ላይ ሲመጣብን ሲያበሽኩን፣ ጌታችንን ሲሳደቡብን፣ አምላካችንን ሲሳደቡብን ምን የእናንተ ይኸው ባይሆን የራሳችሁ መጽሐፍ ላይ እንደዚህ ይሌለ እንደ እያልን አሁን ተለያዩ ሰዎች በጣም በስፋት እንደዚህ ያደርጉ የለም። በቃ እንግዲህ ከመጣው አንጻር በቃ እንደዛ አደረግን። ግን አዘ ፕሪንስፕል ግን እንደ ፕሪንስፕል ግን በቃ በየዋህነት ሰዎችን ባለማብሸቅ በቃ እንደዛ እናደርጋለን። ያንን እንይዝና ግን ደግሞ በጣም ለጠጠ ነው ግን እንዳይበሽቁ ብለን ግን የኢየሱስን የእግዚአብሔር ልጅነት ጸጥ፣ የኢየሱስን አምላክነት፣ የኢየሱስን ጌትነቱን፣ የስላሴና የአምላካችን የእግዚአብሔርን ስሉስ አካልነት ጸጥ ምናምን ልንል ግን አንችልም። ስለዛ የሆነ አንድኛውን ጫፍ ብቻ ሳንለጠጥ እንደዚህ
መካከል ላይ ሆነን በዚህ መልኩ ነው ማስቀመጥ ያለብን ብዬ አስባለሁ። እሺ፣ ስለዚህ አሁን ሰብሰብ ስትሉ ከጓደኞቻችሁ ጋር ምናምን የምትማማሯትን ነገር ልስጣችሁ፣ በምን መልኩ እንደምትነግሯቸው ኢየሱስ የእግዚአብሔር ልጅ እንደሆነ ከመጽሐፍ ቅዱስ ለማሳየት ማለት ነው። እንግዲህ ኢየሱስ የእግዚአብሔር ልጅ ነው አይደለም ከሚለው ጋር በተያያዘ ብዙ ሰዎች የሚያነሱት ነገር ምን መሰላችሁ? አይ ኢየሱስ የእግዚአብሔር ልጅ አይደለም የሚሉና በተለይ በእስልምና ውስጥ ያሉ ወንድሞቻችን ምናምን ግን መጽሐፍ ቅዱስ ላይ እኮ የእግዚአብሔር ልጅ እንደሆነ ይናገራል ስትሏቸው በግልጽ ኢየሱስ የእግዚአብሔር ልጅ እንደሆነ መጽሐፍ ቅዱስ ይናገራል ስትሏቸው አይ ኖ እሱ እኮ ሌሎችም ፍጥረታት የእግዚአብሔር ልጅ ተብሏል፣ ለሌሎችም ፍጥረታት አብ አባት ተብሏል። ስለዛ የኢየሱስ የእግዚአብሔር ልጅነት ከሌላው የተለየ አይደለም። በቃ እንደዚህ እናንተ እንደምታስቡት አይነት ልጅነት ከሌላው ይሄ ሌሎች ፍጥረታት ምናምን እኛ ራሳችን የእግዚአብሔር ልጅ እንባል የለ ከኛ ሁሉ በተለየ መልኩ ኢየሱስ የእግዚአብሔር ልጅ አይባልም ይላሉ። እኛ ደግሞ ኧረ ይባላል እንላለን። ከማን ተምረን? ከሰማይ። ይሄ ምድር አለ፣ ይሄ ስጋና ደም የተገለጠ አይደለም፣ ከሰማይ የሆነ ነው ጌታችን እንዳለን በምን እናውቃለን? እሱን ትንሽ ነገር ላሳያቸው። ይሄ ኖርማል ምድር ላይ ያሉ ሰዎችም ፍጥረታት የእግዚአብሔር ልጅ እንደሚባሉ እንግዲህ በጣም ብዙ ማሳያዎች አሉ። ዘፍጥረት ምዕራፍ 6 ላይ ለምሳሌ በሴት በኩል የሚመጡ ዘሮች ማለት ነው። አዳም ሴትን ይወልድና ከዛን በሴት በኩል የሚመጡት ትውልዶች አሉ፣ በቃየል በኩል የሚመጡ ደግሞ ትውልዶች አሉ። እና በሴት በኩል የሚመጡ ትውልዶችን ዘፍጥረት ምዕራፍ 6 ቁጥር 2 ላይ የእግዚአብሔር ልጆች ብሏቸዋል። የእግዚአብሔር ልጆች። ኢሳያስ ምዕራፍ 63 ቁጥር 16 ላይም ምን ይላል? አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ይላል። አንተ አባታችን ነህ፣ ሰው አባታችን ተብሏል እግዚአብሔር። ሚልኪያስ ምዕራፍ 2 ቁጥር 10 ላይም ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዛ የተፈጠረው በአንድ አምላክ ነው፣ ለሁላችን ያለን አንድ አባት ነው እየተባለ ይነገራል። ስለዚህ የእግዚአብሔር ልጆች ተብሎ ወይም ደግሞ አብ አባታችን ነው ተብሎ እንደዚህ ሊጠራ ይችላል። መላእክትም የእግዚአብሔር ልጅ ተብለዋል። መላእክት በኢዮብ ምዕራፍ 1 ቁጥር 6 ላይ ትንቢተ ኢዮብ መጽሐፈ ኢዮብ ምዕራፍ 1 ቁጥር 6 ምዕራፍ 2 ላይም ከዕለታት በአንድ ቀን የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይልና ከዕለታት በአንድ ቀን የእግዚአብሔር ልጆች በማን ፊት? በእግዚአብሔር ፊት ለመቆም መጡ። በእግዚአብሔር ፊት የሚቆሙት መላእክት ናቸው አይደለ? በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ እንዳለ ሰው በእግዚአብሔር ፊት ለመቆም መጡ ይልና በመካከላቸው ማን ነበረ? በመካከላቸውም ሰይጣን ነበረ። ሰይጣን ደግሞ በመካከላቸው መጣ ይላል። ኢዮብን ለመፈተን ፍቃድ ሊወስድ ማለት ነው ከእግዚአብሔር። ስለዚህ የእግዚአብሔር ልጆች ተብሎ ደግሞ እንደዚህ ይጠራሉ። መላእክት የእግዚአብሔር ልጆች ተብለዋል። ሰዎች የእግዚአብሔር ልጆች ተብለዋል። አይሁዳውያን የእግዚአብሔር ልጆች ተብለዋል። ቅድም እንዳልኳችሁ ዮሐንስ ምዕራፍ 8 ላይም አንድ አባት አለን እርሱም እግዚአብሔር ነው ብለው አይሁዳውያን ሲናገሩ አይተናል። ታዲያ የጌታችን በምንድን ነው የሚለየው ከተባለ አጠር አድርጌ ነው የምነግራችሁ። የመጀመሪያው በመጽሐፍ ቅዱሳችን ላይ የእግዚአብሔር የገዛ ልጁ ተብሎ የተጠራ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ በቀር ማንም የለም። ነጥብ 1 በሉ። ነጥብ 1 የእግዚአብሔር የገዛ ልጅ፣ የእግዚአብሔር የገዛ ልጁ his own son የራሱ የገዛ ልጁ የገዛ ልጅ ተብሎ ሊጠራ የሚችለው ከኢየሱስ በቀር ማንም የለም በመጽሐፍ ቅዱሳችን። አብም የገዛ አባቱ ተብሎ ለኢየሱስ ካልሆነ በስተቀር ሌላ ለማንም ሊጠራ አይችልም። በመጽሐፍ ቅዱሳችን ላይ ኢየሱስ የእግዚአብሔር የገዛ ልጁ ተብሎ ተጠርቷል ብቻው፣ ሌላ አይጋራውም ይሄንን አገላለጽ። ምክንያቱም የገዛ የሚለው ቀጥታ ከእርሱ የተገኘ እንደሆነ ስለሚያሳይ የገዛ ነው የሚለው። ማስረጃ ሮሜ ምዕራፍ 8 ቁጥር 32 ላይ እንላለን፣ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እንዲያ ሁሉን ነገር ከእርሱ ጋር እንዴት አይሰጠንም ይላል። ለማን ያራራ? ለገዛ ልጁ ያራራለት። ሰው ለገዛ ልጁ ያራራለት ካለ ኦኬ፣ ሰው ኢየሱስ የገዛ ልጁ ነው። ኢየሱስ ምኑ ነው? የገዛ ልጁ ነው። የገዛ ልጁ ነው ማለት ቀጥታ ከእርሱ የሚገኝ ነው ማለት ነው። ልክ ለምሳሌ ያንተ የገዛ ልጅህ ከተባልክ ቀጥታ ከአንተ የተወለደ ነው ማለት ነው። ሰው ኢየሱስ የአብ የገዛ ልጁ ተብሎ ተነግሮለታል። አብም ደግሞ ለኢየሱስ የገዛ አባቱ ተብሎ ተነግሮለታል። ብቻ ለኢየሱስ ብቻ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ ጌታችን ኢየሱስ እንዲህ አለ፣ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። የአገላለጽ በጣም ከባድ አገላለጽ ነው። እንዲህ የሚል አለ፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ የሚል ማን አለ? ማንም የለም ከማን በቀር? የገዛ ልጁ ከሆነው ከጌታችን በስተቀር። እና እንደ ሰው አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለና ዝቅ አለና እዛው ቁጥር 18 ላይ ቀጣይ ቨርስ ማለት ነው ቅዱስ ዮሐንስ እንደዚህ አለ፣
እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ይልቁንም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ነበር አለ። እንደው ተቋረጠ መሰለኝ። አንዴ ይህን ትመጣብኝ እስቲ ቆይ። እሺ ይሰማል ብዬ ተስፋ አደርጋለሁ። ኢየሱስ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ይልቁንም ራሱን ከእግዚአብሔር ጋር አስተካክሎ ራሱን ከእግዚአብሔር ጋር ምን አድርጎ አስተካክሎ እኩል አድርጎ ራሱን ከእግዚአብሔር ጋር እኩል አድርጎ እግዚአብሔር ምን ነው ይላል የገዛ አባቴ ነው ስላለ አይሁድ ሊገድሉት ይፈልጉ ነበር ያለ አብዝተው ይፈልጉት ነበር። እግዚአብሔር ምን ነው ስላለ መጽሐፍ ቅዱሳችሁን ገልጣችሁ ታነበው እግዚአብሔር አባቴ ነው ስላለ ተብሎ ተተርጉሞ ልታገኙ ትችላላችሁ። አማርኛው ላይ ግን ትክክለኛው ትርጉም የገዛ አባቴ ነው የሚል። ብዙዎች የእንግሊዝኛ ቨርዥኖች ጥሩ ናቸው። ሂዝ ኦውን ፋደር ይላል ወይም ማይ ኦውን ፋደር። የገዛ አባቴ አለ። አብ የገዛ አባቱ ተብሎ የሚነገርለት ለኢየሱስ ነው። ለአብ የገዛ ልጁ ተብሎ የሚነገርለትም ለኢየሱስ ብቻ ነው። ከኢየሱስ ውጭ ካለ አንድ ማስረጃ አምጡ ብሎ መጠየቅ ይቻላል። አንድ ማስረጃ የገዛ ልጁ ተብሎ ማንም የለም። የገዛ አባቱ ተብሎ አንድም የለም። በጌታችንና በወልድና በአብ መካከል ያለው አንዱ ግንኙነት ይሄ ነው። ስለዚህ የመጀመሪያው ነጥብ ይሄ ነው። የገዛ ልጅ የገዛ አባት ተብሎ የሚቀመጠው ይሄ አገላለጽ። ሁለተኛ ነጥብ ኢየሱስ ለአብ የገዛ ልጁ ከሆነ የአብ የገዛ ልጁ ደግሞ ስንት ነው? አሁን የገዛ ልጅ ብዙ የገዛ ልጆች አሉት? የሉትም። አንድ ብቻ ነው የገዛ ልጅ አለው። ስለዛ ብቸኛ ልጁ ነው ኢየሱስ ለአብ። ከዚህ አንጻር ማለት ነው የገዛ ልጅ የሚለው ለየት ያለ ስለሆነ ምንድነው የገዛ ልጅ የሚለው ለየት ያለ አገላለጽ ስለሆነ ወይም ደግሞ ለየት ያለ ልጅነት ከራስ የተገኘ አይነት ልጅነት ስለሆነ እንዲህ አይነት በእንደዚህ አይነት ልጅነት ደግሞ አብ ስንት ልጅ አለው ከተባለ አንድ ብቻ። እኛው ልጆቹ ነን፣ ግን የገዛ ልጆቹ አይደለንም። የገዛ ልጅ አንድ ብቻ ነው ያለው፣ እርሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ይባላል። ኢየሱስ ብቻ ነው የአብ ልጅ። ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ በእኛም አደረ ጸጋንና እውነትንም የተመላ ነው ይልና አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን አለ። ስንት ልጅ? አንድ ልጅ። ከብዙዎች መካከል አንዱ ልጅ አይደለም፣ ብቸኛ ልጅ ማለት ነው። ሂዝ ኦንሊ ቢጋትን ሰን ማለት ነው። ኦንሊ ቢጋትን ሰን፣ ኦንሊ ቢጋትን ሰን፣ ብቸኛ ልጅም አንድያ ልጅም፣ ብቸኛ አንድያ ልጅ፣ አንድ ልጅም አለ። ብቸኛ ልጅ አለው። እኛስ ልጆቹ አይደለንም? ለአብ ነን፣ ግን የክርስቶስ ልጅነት ይለያል። የገዛ ልጁ ነው ኢየሱስ። ለአብ የገዛ ልጁ ከእርሱ የሚገኝ የሆነ ልጁ፣ በስጦታ የተሰጠው አይደለም፣ የገዛ የሆነ ልጁ እንደዛ በመሆኑ ምክንያት ብቸኛ ልጁ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ሰው ምዕራፍ 1 ቁጥር 18 ላይ ከቁጥር 17 ጀምሮ ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በጌታ በኢየሱስ ሆነ ይልና መቼም ቢሆን እግዚአብሔርን ያየው አንድ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ይላል። በአባቱ እቅፍ ያለ አንድ ልጁ። አንድ ልጁ ማለት ከብዙዎች መካከል፣ አሁንም ደግሞ ያለው ከብዙዎች መካከል አንዱ ማለት አይደለም። ሂዝ ኦንሊ ቢጋትን ሰን ነው የሚለው፣ ብቸኛ ልጁ፣ አንድያ ልጁ እርሱ ተረከው። በአባቱ እቅፍ ያለን የተባለው ምንድን ነው? በአባቱ እቅፍ ያለ ማለት አገላለጹ ራሱ አያስገርምም? በእርሱ እቅፍ ያለ እና እቅፍን ከመተረክ ጋር አገናኝቶታል። እግዚአብሔር ያየው አንድ ሰው እንኳን የለም ተባለ። ሙሴ እኮ ምን ያህል ጊዜ እግዚአብሔር እንዳነጋገሩ አስቡ። ምን ያህል ጊዜ ሙሴ እግዚአብሔርን አነጋገረው። እንደ ሙሴ ያለ ነቢይ አይነሳም በእስራኤላውያን ወይም በአይሁዳውያን ተባለ። ግን ስለ ኢየሱስ እሱ ራሱ እንግዲህ የሙሴ ራሱ ጭንቅላታችን ውስጥ ይዘነው፣ ግን ምን አለ? መቼም ቢሆን እግዚአብሔርን ያየው አንድ ሰው እንኳ የለም፣ አንድ ሰው እንኳ የለም ከተባለ ሙሴ ራሱ ማለት ነው ጨምሮ። ጌታችን ግን በአባቱ እቅፍ ያለ ብቸኛ ልጅ ተባለና እርሱ ተረከው ተባለ። ማየት አይደለም ይተርከዋል። ጌታችን አብን ተረከው ተባለ። ለምን? የባህሪ ልጁ ነው፣ የገዛ ልጁ ነው። የገዛ ልጁ ነው። አንድ ቻል ሰካሽ ሰው ብቸኛ አንድያ ልጁ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጌታችን እንደዚህ አለ።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዶታል አለ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ማለትም ብቸኛ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። ስለዛ ኢየሱስ የአብ ብቸኛ ልጁ አንድያ ልጁ ነው ማለት ነው። እዛ ወደ ዝቅራችሁ ቁጥር 18 ላይም በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በማን ስላላመነ? በአንዱ በእግዚአብሔር ልጅ፣ በአንዱ በእግዚአብሔር ልጅ። ስለዛ ኢየሱስ የአብ ብቸኛ ልጁ ከመሆኑ አንጻር እንደኛ ያለ አይነት ልጅነት እንዳልሆነ እናውቃለን። ሁለት ነጥብን አሳያችሁ። የመጀመሪያው ነጥብ ምን ነበር? የገዛ ልጅ ኢየሱስ የገዛ ልጁ መሆኑን አሳይቻችኋለሁ። አብም ለኢየሱስ የገዛ አባቱ እንደሆነ አሳይቻችኋለሁ። የገዛ ልጁ ከመሆኑ አንጻር ብቻውን ነው ልጅ፣ ማንም ሰው አይጋራውም የሱን ልጅነት ብያችሁ ነበረ። ብቻውን ልጅ እንደሆነ ደግሞ አሁን አሳያችሁ። ሁለተኛው ነጥብ ደግሞ ብቸኛ ልጅ የሚለው ነው። የገዛ ልጅ፣ ብቸኛ ልጅ። ሶስተኛ ነጥብ ብቸኛ ልጅ በመሆኑ ምክንያት ከሌላው ጋር ሲነጻጸር ደግሞ የተወሰነ ላሳያችሁ። ከሌላው ጋር ምን ሲል ሲነጻጸር? ከሌሎች ከነቢያት፣ ከመላእክት፣ ከትልልቅ ቅዱሳን ሰዎች አነጻጽረን ደግሞ እኔ እሺ ስናነጻጽር ከዕብራውያን እስቲ ከመላእክትን ጀምር። እሺ ከመላእክት ጋር እናነጻጽር የሱ ልጅነት። እንግዲህ መላእክት የእግዚአብሔር ልጆች ተብለዋል። እንዳሳያችሁ በኢዮብ ምዕራፍ 1 ቁጥር 6 ምዕራፍ 2 ላይም በዕለት ከዕለታት በአንድ ቀን የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይላል። የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ ብሏል። ስለዛ የእግዚአብሔር ልጆች ተብለዋል መላእክት። ግን ከክርስቶስ ጋር ሲነጻጸሩ ዕብራውያን ምዕራፍ 1 ቁጥር 5 ይላል ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ልክ አንተ ልጄ ነህ፣ እኔም አባቱ ሆናለሁ። ኦኬ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? ከመላእክት ለማንም አላለም ተባለ። ልጄ ምናምን ነው አላለም። ከመላእክት ለማንም አላለም ማለት ከማን በቀር? ከክርስቶስ ጋር የሚያነጻጽረው። እሺ መላእክትን እዚህ ክፍል ላይ መላእክትን ከክርስቶስ ጋር እያነጻጸረው ነው። የእግዚአብሔር ልጅ ከሆነው ከጌታችን ኢየሱስ ለማን ብሏል? ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? ለማንም እኮ አላለም። ይህንን እኮ ልጁ ኢየሱስ ብቻ ነው እኮ የያዘው አለ። ስለዛ ኢየሱስ ልጅ ሲባል አብረው መላእክት ከክርስቶስ ጋር ልጅ አይባሉ። ለመላእክት መች ተባለላቸው ተባለ። አየህ አስወጣቸው መላእክትን። ኢየሱስ ልጅ ሲባል መላእክት አብረው ቅዱስ ሚካኤል፣ ቅዱስ ገብርኤል አብረው ልጅ አይባሉ ከክርስቶስ ጋር። የክርስቶስ ልጅነቱ ይለያል። ስለዛ ምን አለ ቀጠል አድርጎ ደግሞም በኩሩን ወደ ዓለም ሲያገባ፣ በኩሩን ልጁን ወደ ዓለም ሲያገባ በስጋ ወደ ዓለም ገብቶ የለ ጌታችን ልጁ በስጋ ወደ ዓለም ገባ። እሺ ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። አረ በስመ አብ! ይሄ በጣም ፓወርፉል ነው። ልክ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባቱ ሆናለሁ፣ እርሱም ልጅ ለማን ብሎ ነበረ? አላለም እኮ አለና ደግሞ በኩሩን ወደ ዓለም ሲያገባ፣ እንደውም በኩሩን ወደ ዓለም ሲያገባ አለ ልጁን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ለልጁ ንጽጽሩን ያያችሁት ነው። ኢየሱስ የእግዚአብሔር ልጅ ነው። መላእክት የእግዚአብሔር ባሪያ ናቸው። ከልጅነት አንጻር ሲነገር አብሮ ልጅ አይባሉም መላእክት። ስለዚህ አሁን ንጽጽሩን ይዩት። ኢየሱስ ነው የእግዚአብሔር ልጅ የሚባለው። እንደውም መላእክት ወደ ዓለም በኩሩ ሲገባ የሚሰግዱ ናቸው። ለማን? ለበኩሩ፣ ለልጁ ለኢየሱስ አይደል ያለው? ደግሞም በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ማነው ለክርስቶስ የሚሰግደው አለ? ወይም ለበኩሩ ለልጁ ለእግዚአብሔር ልጅ የሚሰግደው ማነው አለ? የተወሰኑ መላእክት ሚካኤልና ገብርኤል፣ ቅዱስ ሚካኤልና ቅዱስ ገብርኤል ነው። መላእክቱ የእግዚአብሔር መላእክት የተባለ ሁሉ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ። በስመ አብ! ጌታችን እንዴት ያለ ክብር ነው ያለው! አስባችሁታል? በእግዚአብሔር ስም የእግዚአብሔር መላእክትን አስቧቸው ጋይስ፣ ምን አይነት ክብር እንዳላቸው። መናፍስት ናቸው እና እነዛ መናፍስት የእግዚአብሔር መላእክት እነዛ ኃያላን እነዛ ሁሉም ይላል ባይዜ ይሰመርበት፣ ሁሉም ለኢየሱስ ይሰግዳሉ። በኢየሱስ ፊት የሚንበረከኩ ናቸው። ኧረ በስመ አብ! ክብር ሁሉ ለጌታችን በእውነት እና ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? ለማንም።
ደግሞ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይሰግዳሉ ይላል። ስለዚህ አሁን በንጽጽር ደረጃ መላእክት እንኳን አብሮት ልጅ አይባሉም ተባለ። የእርሱ ልጅነት ከፍ ያለ ነው፣ ለየት ያለ ነው። መላእክትን ሁሉ የሚያሰግድ ነው። መላእክት ሁሉ የሚያመልኩት ጌታ ነው ኢየሱስ ማለት ነው፣ የእግዚአብሔር ልጅ ማለት ነው። ሰው ንጽጽሩ ከመላእክት አንጻር ስታነጻጽሩት ይኸው ተመልከቱ። እሺ ሁለተኛ ከሙሴ አንጻር እናደርገው። ሙሴ እንዳንተ ያለ ነቢይ አይነሳም የተባለለት ነው እና እንደርሱ ያለ ነቢይ አልተነሳም ተብሎ የተነገረለት ነው። ሙሴ በአይሁዳውያን ዘንድ ትልቅ ቦታ አለው። ከእርሱ ጋር ስናነጻጽረውስ ዕብራውያን እዛው ምዕራፍ 3 ቁጥር 5 ላይ ያነጻጽሯል ጳውሎስ። አሁንም ሙሴስ በኋላ ስለሚነገረው ነገር ምስክር ሆኖ ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ ወይም እንደ ባሪያ የታመነ ነበረ። ማን? ሙሴ። በኋላ ለሚመጣው ነገር ምስክር ሊሆን እንደታመነ ሎሌ እንደ ሎሌ የታመነ ነበረ። እንደ ሎሌ እንደ ባሪያ የታመነ ነበር። ክርስቶስስ? ክርስቶስ ግን እንደ ልጅ በቤቱ ሁሉ ላይ የታመነ ነው። ሙሴ እንደምን? እንደ ባሪያ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ። ልዩነታቸውን አያችሁ? የክርስቶስ ልጅነትም ክርስቶስ ልጅ ሲባል መላእክት አብረው ልጅ አይባሉም፣ ባሪያ ናቸው። ለክርስቶስ ጭራሽ የሚሰግዱ ናቸው። ክርስቶስ ልጅ ሲባል ሙሴ አብሮ ልጅ አይባልም። ሙሴ እንደ ሎሌ ነው፣ እንደ ባሪያ ነው። ክርስቶስ ነው እንደ ልጅ ተባለ። አሁን ሙሴ የእግዚአብሔር ልጅ አይደለም እንዴ? ሙሴ ከአይሁዳውያን ጋር አብሮ የእግዚአብሔር ልጅ ነው። ግን ከክርስቶስ ጋር ልክ አብሮ ሲቀርብ ሙሴ ልጅ አይደለም፣ ብቻውን ኢየሱስ ልጅ ይሆናል። እንደ አጠቃላይ ከነቢያት አንጻር ላነጻጽርላችሁ። ዕብራውያን ምዕራፍ 1 ቁጥር 1 ላይ ታስታውሳላችሁ። ምንድን ነበር ያለው? የዕብራውያን ጸሐፊ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ልክ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በማን ተናግሮ? በነቢያት ተናግሮ ይላል። እሺ ከጥንት ጀምሮ በነቢያት ነበር የተናገረው። በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። ከዚህ ቀደም ለነበሩት አባቶቻችን በነቢያት ነበር የተናገሩ አለና ጳውሎስ ቀጠል አደረገና ለእኛ ግን አለ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በነቢዩ በልጁ እነዛ ነቢያት ብሏቸው ነበረ። ምንድነው? በነቢያት ተናግሮ ብሎ ነበረ። በነቢያት ተናግሮ አለና ከነቢያት ሲለየው ልጁ ነውና ለየት አድርጎ ዓለማትን በፈጠረበት በምኑ? በነቢዩ በፍጹም በልጁ አለ። በልጁ ከነዛ ጋር አብሮ ነቢይ አይባልም። እነዛ ነቢይ ብሎ ይነጥላቸዋል። ኢየሱስን ግን ልጅ ብሎ ይነጥለዋል። ስለዛ የክርስቶስ ልጅነት እንደ ማንኛውም ነቢይ ልጅነት ያለ በፍጹም አይደለም። የገዛ ልጅነት ነው። የገዛ ልጅነት ነው። ስለዚህ ያውም ደግሞ የልጅነት ዓለማትን የፈጠረበት በመሆኑ ምክንያት ልጅነቱ ከመቼ ጀምሮ ነው? የልጅ መቼ የነበረ ነው? መቼ የነበረ ነው? የልጅ ዓለማትን የፈጠረው በእርሱ ከሆነ አክቹዋሊ ቃሉ ዘመናትን ይላል። ኤዮንስ ነው የሚለው። ቅዱስ ዮሐንስ አፈወርቅ ይህንን ይይዝና ኦኬ ዘመናትን የፈጠረበት ይላል። ጊዜያትን ዘመናትን በፈጠረበት በልጁ ይላል። ጊዜ እንኳን የተፈጠረው በልጁ ነው። በልጁ ጊዜ ከተፈጠረ እንግዲያውስ ልጁ ከጊዜም ቀደም ብሎ ነበረ። ስለዛ ልጁ ወልድ ከጊዜ ውጭ ነው። ከጊዜ ውጭ ከሆነ ደግሞ የተፈጠረ አይደለም። የተፈጠረ ቢሆን ጊዜ ውስጥ ይገባል። ምክንያቱም መፈጠር ከተጀመረ ጊዜ አብሮ ያኔው ስለሚጀምር ማለት ነው። በዚህ ጊዜ ተፈጠረ ስለሚባል ኢየሱስ የመጀመሪያው ፍጡር ቢሆን ኖሮ አርዮሳውያን እንደሚሉት ሙስሊሞች አለ። ሙስሊሞች ሲጀመር የመጀመሪያው ፍጡር ነው አይሉ። እነሱ አሁን ባለፈው የመጣ ሰው ነው ብቻ ነው የሚሉት። ነቢዩ ነው በቃ አሁን የዛሬ 2000 ዓመት ብቻ ህልው ነው የጀመረ። ከነሱ ቀደም ከሙስሊሞች ቀደም ብሎ ግን አርዮስ ተነስቶ ነበረ። አርዮስ የተሻለ ነው። አርዮስ ምን አለ? የተሻለ ነው ስላችሁ ከዛ አንጻር ማለት ነው። አስቀድሞ የነበረውን ህልውና ቢያንስ ያውቃል ነው እንጂ አርዮስም የተረገመ መናፍቅ ነው እና እርጉም መናፍቅ ነው። እሺ እና አርዮስ ምን ይል ነበረ? መጀመሪያ አብ ኢየሱስን ፈጠረ። ኢየሱስን ከፈጠረ በኋላ ዓለማትን ፈጠረ፣ ሌሎችን ፍጥረታት ሰማይን ምድርን ፈጠረበት ይላል። ቅዱስ ዮሐንስ አፈወርቅ ግን ይህንን ጥቅስ ያዝ ያደርግና ምንድነው ዘመናትን ፈጠረበት ይላል፣ ጊዜን ፈጠረበት ይላል። ጊዜን እግዚአብሔር ጊዜን የፈጠረው በልጁ ከሆነ ልጁ ከጊዜ ቀደም ብሎ ነበረ። ስለዛ ከጊዜ ውጭ ነው። ከጊዜ ውጭ ከሆነ በዘላለም ውስጥ ያለ ነው። በዘላለም ውስጥ ከሆነና ጊዜያቱም የተፈጠሩት በልጁ ነው ከተባለ ልጅነቱም የዘላለም ነው። ልጅነቱ ዘላለማዊ የሆነ ልጅነት ነው። ስለዛ ክርስቶስ የእግዚአብሔር ልጅ ነው ሲባል ቃል እንደመሆኑ ነው።
የእግዚአብሔር ቃል እንደመሆኑ ዓለማት የተፈጠሩት በእግዚአብሔር ቃል ነው አይደለ? ዓለማት የተፈጠሩት በእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። የእግዚአብሔር ቃል የኔ ቃል ከማን ነው የሚገኘው? የኔ ቃል ከኔ ነው አይደለ? የአብ ቃል ከማን ይገኛል? ከአብ የሚገኝ ስለሆነ ልጅ ተብሎ ይጠራል። ግን የአብ ቃል ነው ሲባል አካላዊ ቃል ነው፣ እንደኔ ዝርው ቃል አይደለም። የኔ ቃል ለምሳሌ ጋይስ ከኔ የሚወጣው ቃል ሰው ተብሎ ይጠራል። ከኔ የሚወጣው ዝርው ቃል ሰው ተብሎ አይጠራም። የአብ ቃል ኢየሱስ ግን እግዚአብሔር ተብሎ ተጠርቷል። አብ እግዚአብሔር ነው፣ እኔ ሰው ነኝ። ከሰው የሚወጣው ቃል ሰው ተብሎ አይጠራም። በቃ የሰው ቃል ብቻ ነው ተብሎ የሚጠራው። የእግዚአብሔር ቃል ግን ኖርማል ዝም ብሎ ነው። ይሄ ከኛ ጋር ሲገለጥ የሚወጣው ዝሩ ቃል ስላልሆነ አካላዊ ቃል ስለሆነ ስለ ኢየሱስ ስንናገር ከእግዚአብሔር የተገኘው ያ ቃል ግን አካላዊ ነውና እግዚአብሔር ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ እንደተጠራ አካላዊ ነው። ቃል አካላዊ ነው። እግዚአብሔር ነው። ቃል እግዚአብሔር ነው። እግዚአብሔር ዓለማትን በቃሉ ፈጠረ፣ ሚኒንግ በልጁ ፈጠረ። ለዛ ነው ቆላሲስ ምዕራፍ 1 ቁጥር 15 ላይም እርሱ የማይታይ አምላክ ምሳሌ ነው ይልና ልጁ ኢየሱስ እኮ ነው። ከላይ ወደ ፍቅሩ ልጅ መንግስት አፈለሰን ይልና ልጅ ካለ በኋላ እርሱ የማይታይ አምላክ ምሳሌ ነው። ይኸው ልጅነቱ እንዴት ለየት እንደሚል እርሱ የማይታይ አምላክ ምሳሌ ነው። ልጁ በመሆኑ ምክንያት ነው እንደዚህ ተባሉ። ባይዘቢ የባህሪ ልጁ ባይሆን ኖሮ ለማይታይ አምላክ ምሳሌ ተብሎ አይነገርም። እግዚአብሔርን የሚመስለው አለ የለም ይላል ነቢየ እግዚአብሔር ኢሳያስም። እግዚአብሔርን የሚመስለው ማንም የለም ይላል። ኢየሱስ ግን የማይታይ አምላክ ምሳሌ ነው ተባለ። ለምን? የገዛ ልጁ ስለሆነ። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ብሎ ዕብራውያን ምዕራፍ 1 ቁጥር 2 ላይ ማለት ነው ቁጥር 3 ላይ እንዲህ ይላል፣ እርሱም የክብሩ ነጸብራቅና የባህሪው ምሳሌ ነው ይላል። ልጁን ማለት ነው። ልጁ የባህሪው ምሳሌ ነው። አረ የእግዚአብሔር የባህሪው ምሳሌ ነው። እግዚአብሔርን በባህሪው የሚመስለው አለ። ማን? ልጁ ብቻ። አንተ ትመስለዋለህ? በባህሪው አመስለው። ማንም ሰው በባህሪ እግዚአብሔርን አይመስልም በባህሪው። ልጁ ግን የባህሪ ልጁ ነውና የገዛ ልጁ ነውና ራሱን አብን ይመስለዋል። የባህሪው ምሳሌ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ ቆላስይስ 1:15 ላይ እርሱ የማይታይ አምላክ ምሳሌ ነው ይልና የሚታየውም የማይታየውም በሰማይም ያለው በምድርም ያለው ልክ ያው እርሱ ይልና ጌታችን ነው። ልጁን የማይታይ አምላክ ምሳሌ የማይታይ አምላክ ምሳሌ የተባለው ልጁ ስለሆነ ነው ብያቸዋል። የገዛ ልጁ ስለሆነ ነው ብያቸዋል እንጂ እግዚአብሔርን በምንም አንመስለው። እንደዛ ካለ በኋላ በሰማይም ያለው አለ ተመልከቱ፣ በምድርም ያለው እሺ፣ የሚታየውም ኦኬ፣ የማይታየውም አለቅነት ቢሆን ስልጣናት፣ ጌትነት ቢሆን ግዛት፣ ይህ ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት እርሱ በኩር ይላል። በሰማይም ያለው በልጁ ማለት ነው አይደል? ልክ በሰማይም ያለው በምድርም ያለው የሚታየው የማይታየው አለቅነት፣ ስልጣናት፣ ግዛት፣ ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት ምንድን ነው? ከፍጥረት ሁሉ በፊት ፍጥረት ከሚባል ነገር ሁሉ በፊት በኩር ነው። በኩር ነው። ፍጥረት ከሚባለው ነገር ይነጠረውና ከዛ ፍጥረት ከሚባል ነገር ምናምን በፊት ምንድን ነው? ፍጡር ነው አይልም። በኩር ነው። ኦኬ፣ በኩር ልጅ ነው። ፕሮቶቶኮስ ልጅ ነው። ከፍጥረት ሁሉ በፊት በኩር ነው። ፍጡር ነው የሚለውን ቃል አልተጠቀመውም። ባይዚህ ላይ አንድ ሊቅ ይህንን ያነሳና ስለሌላው ሲናገር ፍጥረት እያለ ይናገራል። ልክ እሱ ጋር ሲመጣ ግን በኩር ነው ይላል። አርጊንስ ነው። አርጊንስን ተሳቀ ነው የምንጠቅሰውና በተለይ ዚህ እና ለዛ ነው ዝም አንድ ሊቅ ብዬ ላልፎ የነበረው። ኤኒዌይስ ከፍጥረት ሁሉ በፊት ምንድን ነው? በኩር ነው። በኩር ነው፣ የተወለደ ነው። ስለዛ ልጅነቱ ከፍጥረት ምናምን በፊት ፍጥረት ውስጥ ጊዜ የለም አለ። ጊዜ ፍጥረት ውስጥ አለ። ስለዛ ከጊዜ በፊት በኩር ነው። ስለዛ ያሉ ፍጥረታትን ሁሉ በእርሱ ተፈጠሩ። ስለዛ ሁሉ የእርሱ ናቸው። ሁሉ የእርሱ ናቸው። ልጅነቱን አያችሁት? ሰው ይህንን አራተኛ ነጥብ አድርጋችሁ ብትይዙ ጥሩ ይመስለኛል። የትኛውን? ቆይ የመጀመሪያው ነጥብ ምን ሰጥቻችሁ ነበር? እንከልስ። የመጀመሪያው ነጥብ ኢየሱስ እርሱ የእግዚአብሔር የገዛ ልጁ ነው የሚል አሳየኋችሁ። ኢየሱስ የገዛ ልጁ ነው። አብም የገዛ አባቱ ተብሎ የተጠራው ለእርሱ ብቻ ነው። ሌላ መጽሐፍ ቅዱስ ማስረጃ ማንም ሰው ማምጣት አይችልም። የገዛ ልጅ ተብሎ አያመጣም። ስለዛ ብቻውን የገዛ ልጅ ነው። የገዛ ልጁ በመሆኑ ምክንያት ብቸኛ ልጁ ሆኗል። ብቸኛ ልጁ ነው። በቃ የገዛ ልጁ የአብ የገዛ ልጁ ኢየሱስ ብቻ ነው፣ እኛ አይደለም። የገዛ ልጁ ማለት ከእርሱ የሚገኝ ስለሆነ
ብቸኛ ልጁ ነው። ሁለተኛው ነጥብ እርሱ ነው። ኢየሱስ ብቸኛ ልጁ መሆኑ ከኛ ይለየዋል። እኔ ብቸኛ ልጁ ነኝ የሚል አለ? ለአብ ብቸኛ ልጁ ነኝ የሚል በነጠላ ራሱን ብቻ ወክሎ ማለት ነው። ብቸኛ ልጁ ነኝ የሚል የለም። ኢየሱስ ግን ብቻውን ልጅ እንደሆነ መጽሐፍ ቅዱስ በተደጋጋሚ ነግሮናል። ሶስተኛ በንጽጽር አሳይቻችኋለሁ። የእርሱ ልጅነት ከሌላው አንጻር ከመላእክት ጋር አነጻጽሬላችኋለሁ። መላእክት ከክርስቶስ ጋር ሲሆኑ አብረው ልጅ እንኳን ተብለው ሊጠሩ እንደማይችሉ ይልቁንም ባሪያ ሆነው የእግዚአብሔር መላእክት ሁሉ ለበኩሩ እንደሚንበረከኩ እንደሚሰግዱ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ እንደተነገረ ከሙሴ ጋር አወዳድሬላችኋለሁ። ዕብራውያን 3 ከመላእክት ጋር ዕብራውያን ምዕራፍ 1 ከቁጥር 5 ጀምሮ ያለውን ከሙሴ ጋር ዕብራውያን ምዕራፍ 3 ቁጥር 5 ጀምሮ ያለውን ጠቅሼላችሁ ሙሴ ይመጣ ዘንድ ላለው ምስክር ሊሆን በቤቱ ሁሉ ላይ እንደ ሎሌ የታመነ ነበር፣ እንደ ባሪያ የታመነ ነበር። ክርስቶስ ግን በቤቱ ላይ እንደማን እንደ ልጅ የታመነ ነበር። እንደ ልጅ ብሎ ሙሴ አብሮ ከክርስቶስ ጋር ሲቀርብ ልጅ መሆን እንዳልቻለ አሳይቻችኋለሁ። ስለዚህ የክርስቶስ ልጅነት ፍጹም ልዩ ነው። ከአጠቃላይ ከነቢያት ጋር ከነቢያት አንጻር ደግሞ አሳይቻችኋለሁ። ዕብራውያን ምዕራፍ 1 ጠቅሼ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በምን በነቢያት ተናግሯል። ለአባቶቻችን በነቢያት ነበር የተናገሩ፣ ለእኛ ግን በነቢዩ ነው በልጁ ያው ምን ባደረገበት ዓለማትን በፈጠረበት በልጁ። ስለዚህ ከነቢያት አንጻር አድርጌ በንጽጽር እንደዚህ ያሳየኋችሁ። አራተኛ ነጥብ አድርጋችሁ እንድትወስዱልኝ የፈለግኩት ልጅነቱ ቀጥታ የገዛ ልጅ ከመሆኑ አንጻር የአብ የባህሪው ምሳሌ ተብሎ እንኳን እስኪጠራ ድረስ ነው። ስለዚህ ዓለማትን የፈጠረበት ከመሆኑ አንጻር እሱን ያዙት። ማለትም ዓለማትን በፈጠረበት በልጁ ነው ያለው። ጊዜያትን በፈጠረበት በልጁ ነው ያለው። አንደኛ እሱን ያዙ። እርሱም የክብሩ ነጸብራቅና የባህሪው ምሳሌ ነው ብሏል። የባህሪው ምሳሌ መሆን የሚችል ማንም የለም። እግዚአብሔር በባህሪው ይመስላል የለም። እግዚአብሔር በምን ትመስሉኛላችሁ ያለውም እግዚአብሔር ለዛ እኮ ነው። ስለዛ የባህሪው ምሳሌ የሆነው የገዛ ልጁ ስለሆነ ነው እንጂ ሌላማ ማንም አይሆን፣ ፍጥረት ምናምን አይሆንም። ኢየሱስ ግን የገዛ ልጁ ስለሆነ የባህሪው ምሳሌ መሆን ይችላል። ቆላሲስ ይሄ ዕብራውያን 1:3 ላይ ነው። ቆላሲስ 1:15ንም ጠቅሼላችሁ ነበር። የማይታይ አምላክ ምሳሌ ይለውና የማይታይ አምላክ ምሳሌ ይለውና እሺ ከዛስ በሰማይም ያለው በምድርም ያለው የሚታየውም የማይታየው አለቅነት፣ ስልጣናት፣ ግዛት፣ ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት እርሱ በኩር ነው ይላል። ስለዛ የማይታይ አምላክ ምሳሌ ሆኖ የገዛ ልጁ ከመሆኑ አንጻር ነው እና ከፍጥረት አንጻርም ይሁት ዓለማት ሁሉ የተፈጠሩት ጊዜያት ሁሉ የተፈጠሩት በእርሱ ስለሆነ ከጊዜ በፊት ነውና ከዘላለም ነው ደግሞ የእርሱ ልጅነት። ስለዚህ ይለያል። ከዘላለም ልጅ ሆኖን ከራስ ጋር ታነጻጽራለህ እንዴ? ማይ ብራዘር የባህሪ ልጅ ሆኖ ወይም የገዛ ልጁ የሆነውን እርሱን ከራስ ጋር አይነጻጸርም። እና ሰው የክርስቶስ ልጅነትን ከዚህ አንጻር ልንመለከተው ይገባል። እና ኢየሱስ በዚህ ደረጃ ከሆነ ልጅነቱ የመጻፋቸው ምክንያት ራሱ ይሄ ሆኖ ልናገኘው እንችላለን። ለምሳሌ ዮሐንስ ወንጌል ታላቅ የሆነ ወንጌል አይደለ? ኢየሱስ የእግዚአብሔር ልጅ የሚለውን ሰዎች እንዲያምኑ ተብሎ የተጻፈ ነው። ዮሐንስ ወንጌል ማስረጃ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ወንጌሉ የተጻፈው እኮ አለ ዮሐንስ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ እንድታምኑ አምናችሁም ደግሞ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ስለዛ የተጻፈ የወንጌል መጽሐፍ እንኳን ምክንያት ነው። ታዲያ እንደ ማንኛውም ዝም ብሎ ልጅ ከሆነ የወንጌል መጽሐፍ እንኳን ምክንያት እስኪሆን ድረስ ይሆናል? አይሆንም እኮ። አክሊል የእግዚአብሔር ልጅ እንደሆነ እንድታውቁና በስሙ ሕይወት እንዲሆንላችሁ የተጻፈ ሊባል ነው እንዲህ አይባልም። ኢየሱስ የገዛ የአብ ልጅ ነው። ይህንን ማመን ደግሞ ሕይወት ነው። ከዚህ ሕይወት የሚነጥለን ደግሞ አንዳች አይኖርም። ከዚህ ሕይወት ሊነጥለን የሚችል ማን ነው? ከዚህ ሕይወት ምክንያቱም ኢየሱስ የእግዚአብሔር ልጅ እንደሆነ ማመን በስሙ ሕይወት እንድናገኝ የሚያደርገን ነው። ይህንን የሚቃረን ካለ ሕይወትን የሚቃረን ነው። ሕይወትን የሚቃረን ነው። ስለዛ ይህንን ልብ ልንለው ይገባል። ስለዛ በዚህ ምክንያት ኢቨን አንድ ሰው መዳን ሲፈልግ ለመጠመቅ አስቀድሞ ይሄኛው እንደ ፕሪኮንዲሽን ይጠይቃል። ኢየሱስ የእግዚአብሔር ልጅ እንደሆነ ታምናለህ ተብሎ መጠየቅ አለበት ማለት ነው አይደል? እንደዛ ነው። ለምሳሌ በሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ የኢሳያስን መጽሐፍ እያነበበ በሰረገላ ሲሄድ ሳለ ትላለች። ፊልጶስ ያገኘዋል። መንፈስ ቅዱስ ፊልጶስን ይልከዋል ወደ እርሱ ይልከውና
ታሪኩን ታውቁታላችሁ። ሄዶስ ወንጌልን ሰበከለትና ሲሄዱ ውሃ አገኘ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድር ነው አለ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ ኢትዮጵያዊ ጃንደረባ። ከዛ ፊልጶስ መለስ አደረገና ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ ካመንክ ተፈቅዶልሃል። ካመንክ ተፈቅዶልሃል አለ። ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ካመንክ ተፈቅዶልሃል አለ። ሶሪ ካመንክ ተፈቅዶልሃል ሲለው ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ። ስለዚህ ለመጠመቅ እንደ ፕሪኮንዲሽን እንኳን ሆነ ኢየሱስ የእግዚአብሔር ልጅ ነው የሚለውን ማመን ማለት ነው። ስለዚህ ይሄ የስብከት ሳይቀር ርዕስ ሆነ ማለት ነው። ምን ሆነ ይህ ነገር? ኢየሱስ የእግዚአብሔር ልጅ የሚለው የስብከታችን ሁሉ ርዕስ ነው። የስብከታችን ቁንጮ ነው። ቅዱስ ጳውሎስ አሳዳጅ ነበር እንደምታውቁትና ክርስቲያኖችን ያሳደድ የነበረ ነው። የመጀመሪያው ሰማዕቱ ቅዱስ እስጢፋኖስ ተወግሮ በሞተ ሰዓት የተርሴሱ ሳውል ወይም ጳውሎስ የምንለው ማለት ነው። ቅዱስ ጳውሎስ በጣም የምንወደው አባታችን መምህራችን ጳውሎስ በሰዓቱ ወደ ክርስትና ስላልመጣ አንድ ጎበዝ ተብሎ ተጠቅሷል። እዛ ጋር የገዳዮቹን ልብስ ይዞ ይተባበር ነበር በእስጢፋኖስ መሞት እና አውግስትን ምን ይላል? እንደውም እዛ ላይ እስጢፋኖስ ይጸልያል፣ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልዮ አልነበረ? ያ የእስጢፋኖስ ጸሎት ያ በጥበብ የተሞላው በእግዚአብሔር ጸጋ የተሞላው ሰው ማለት ነው። እንደዛ ተብሎ ተገልጾለታል ባይዚ እስጢፋኖስ እና ይኸው በሳውል ላይ ይታያል ይላል። የሚያደርጉትን አያውቁምና ይቅር በላቸው ጌታ ሆይ ብሎ ጸልዮ አልነበረ? ሳውልን ጌታችን ከዛ ውስጥ ይወስዳል። በደማስቆ ክርስቶስ ኢየሱስ ያገኘውና ሳውል ሳውል ስለምን ታሳድደኛለህ? ጋይስ ክርስቲያኖችን ማሳደድ ኢየሱስን ማሳደድ ነው። ክርስቲያኖችን ማሳደድ የተከበረ ህዝብ ነው። ክርስቲያን ብልጫ አለው። በምድር ላይ ስንኖር አይደለም ማለት በምድር ላይ እንደው አብረህ ትኖራለህ ተቻችለህ ተፋቅረህ ምናምን። በመንፈሳዊ ዓለም ግን በፈጣሪ ዘንድ ግን ክርስቲያን ብልጫ ነው። የእግዚአብሔር ህዝብ ነው። በእግዚአብሔር መንግስት ውስጥ ያለ ነው። ስለዚህ ክርስቶስ ማን ነው? ይህንን ህዝብ ይህንን የእግዚአብሔር ህዝብ እነዚህን ክርስቲያኖችን ይህን የእግዚአብሔርን ህዝብ መንካት ማለት ክርስቶስን መንካት ነው። እንዴ በዛ ደረጃ ነው። ይህንን ህዝብ እኛ እንደው ለእግዚአብሔር ህዝቦቹ እንሁንለት እንጂ በህይወታችን አስቀያሚ ሆነን ክርስቶስን ማሳየት ከበደን እንጂ የምድርም የእግዚአብሔር ህዝብ እንሁንለት እንጂ የእግዚአብሔርን ህዝብ መንካት ማለት የክርስቶስን ህዝብ መንካት ማለት ክርስቶስን መንካት ነው። ስለዛ ምን አለው ጌታችን ኢየሱስ ጳውሎስን ሲያሳድድ ስለነበረ ክርስቲያኖችን፣ ሳውል ሳውል ስለምን ታሳድደኛለህ? ኧረ አንተ ማነህ ጌታ ያለው? አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። አንተ የምታሳድደኝ እንዴት አሳደደው? ክርስቲያኖችን በማሳደድ ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው። ክርስቶስን የሚያሳድድ ካለ ዋጋውን ነው የሚያገኘው። ባይዘይ በፍርድ ቀን ዋጋውን ያገኛል። ግን እኛ ለክርስቶስ ህዝቡ እንሁንለት። ክርስቶስን መምሰል መለማመድ አለብን እና እንደዛ ነው እናንተ ሰዎች። ስለዚህም ጳውሎስ ይቅርታ ይህን ያነሳውበት ምክንያት ምንድን ነው? ጳውሎስ ወደ ክርስትና ተመልሶ ማለት ነው። ሐዋርያት ሥራ ምዕራፍ 9 ላይ ነው አይደል ያለው ታሪኩ። ሐዋርያት ሥራ ምዕራፍ 9 ላይ ከሐናንያ ጋር ምናምን ተገናኝቶ ምናምን ነገር 22 ምዕራፍ ላይም ታሪኩ ያው ይነገራል በጳውሎስ። ግን ያው ሲኩዌንሱን ጠብቀን ስንሄድ ሐዋርያት ሥራ 9 ምዕራፍ አካባቢ ላይ ያለው የሚመጣውና ገና ከመምጣቱ በምኩራቦቻቸው ገብቶ ይላል። ሐዋርያት ሥራ ምዕራፍ 9 ቁጥር 20 ላይ ወደ ምኩራቦቻቸውም ገብቶ ኢየሱስ የእግዚአብሔር ልጅ እንደሆነ ይሰብክ ጀመራል። የጳውሎስ የስብከቱ ጅማሬ የቤተ ክርስቲያናችን መሰረት የሆነው ትምህርት ኢየሱስ የእግዚአብሔር ልጅ የሚለው ነው። የጳውሎስ የስብከቱ መጀመሪያ ምን የሚለው ነው? ኢየሱስ የእግዚአብሔር ልጅ ነው ብሎ በምኩራቦቻቸው መስበክ ነው። ይሄ ታላቅ የሆነ ኮንፌሽን ነው። ለምን መሰላችሁ? ትልቅ የሆነው ኢየሱስ የእግዚአብሔር ልጅ እንደሆነ አንድ ሰው ካመነ በክርስቶስ በኩል የተገለጠውን ሁሉ አሚን ብሎ ይቀበላል። አየህ፣ በዚህ ምክንያት ወደ እግዚአብሔር ይቀርባል። በልጁ በኩል ካልሆነ ቤትም መቅረቢያ የለም። ልክ ጌታ ምሳሌ እንደሰጠ ማለት ነው። አንድ ክፍል ላይ ለነዛ አደገኛ ገበሬዎች ባሪያዎችን ይልክ ነበረ እንዲሰበስቡ ማለት ነው ምርትን። ባሪያዎችን ሲልኩባቸው ኧረ ቆይ ብሎ ገደሏቸው። ባሪያዎችን ጌታቸው የሚልካቸውን ባሪያዎች ማለት ነው፣ ነቢያትን ለማለት ነው ምሳሌው። ነቢያትን ሲልኩ አንዳንዶቹን ገደሏቸው፣ አንዳንዶቹን ወግረው አባረሯቸው። ልጄንስ ያፍሩታል ብሎ መጨረሻ ላይ ልጁን ላከ ይላል። ልጁን ደግሞ ወራሹ መጣ ብሎ ገደሉታል። ልክ እንደዚህ ነው። ነቢያትን እግዚአብሔር ላከ፣ መጨረሻ ላይ ልጁን ላከ። ከልጁ በኋላ ነቢይ የለም።
ከልጁ በፊት ብዙ ነቢያት መጥተው ነበረ፣ ግን የነቢያት ሁሉ መደምደሚያ ኢየሱስ መጣ። ስለዛ መጨረሻ ላይ በልጁ ተናገረ። ተመልሰን በነቢያት እንስማ አንልም። በልጁ የሰማን ሰዎች ድጋሚ በነቢያት እንስማ አንልም። አሁን በልጁ ተነገረን። ልጁ ንጉሳችን ሆነ፣ መንግስቱን አቋቁሞልናል። ቤተክርስቲያንን በመንግስቱ ውስጥ አለን፣ ጸንተን እንኖራለን። ጋይስ በመንግስቱ በኤሪሲያን ሰው እርሱ ንጉሳችን ነው። እንዲህ ብለን መጨረሻ ላይ ንጉሱ የሚመጣና መንግስቱን ይዞ ይሄዳል። አለቀ። እንደዛ ነው እና የእግዚአብሔር ልጅ ጸጋ በሁላችን ላይ ይሁን። ይሄ ነው እናንተ ሰዎች ይብቃል። ስለዛ እነዚህን እንዳትረሱ እሺ። እነዚህን ነጥቦች ኢየሱስ የገዛ የአብ ልጁ፣ ስለዛ አብም ለኢየሱስ የገዛ አባቱ የሚለውን፣ ኢየሱስ ብቸኛ ልጁ የሚለውን፣ ሶስተኛ በንጽጽር ደረጃ ከሌሎች ልጆች ተብሎ ከተጠሩት ጋር አነጻጽር ይላቸዋለሁ ከመላእክት ከሙሴና ከሁሉም ነቢያት ጋር። ዘና አራተኛው ነጥባችን ደግሞ ኢየሱስ የእግዚአብሔር ልጅ ሲባል ከባህሪው አንጻር የባህሪው ምሳሌ ተብሏል። የማይታይ አምላክ ምሳሌ ተብሏል። እሱ ውስጥ አካተን ደግሞ ከዘላለም የሆነ ልጅነት እንዳለው አሳይተናል። ከፍጥረት ሁሉ በፊት ልጅ እንደተባለ አይደለ? ዘና አምስተኛ በምን አጠቃለን ነው? በዚህም ምክንያት የወንጌል መጽሐፍ እንኳን ምክንያት ሆኗል። ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ተብሎ እንኳን እስኪነገር ይህ ተጽፎ አልተባለ። ኢየሱስ የእግዚአብሔር ልጅ እንደሆነ እንድታምን የተጻፈው እስኪባል ድረስ ለመጠመቅ እንደ ፕሪኮንዲሽን ሆኗል፣ እንደ ቅድመ ሁኔታ ይህን ማመን። ስለዛ ትልቅ ነገር ነው ማለት ነው። እንደ ማንኛውም አይደለም፣ እንደ ማንኛውም ልጅነት አይደለም ማለት ነው። የጳውሎስ የመጀመሪያው ስብከቱ እንደሆነ አይተናል። ጳውሎስ ገና ወደ ክርስትና ከመምጣቱ ኢየሱስ የእግዚአብሔር ልጅ እንደሆነ በምኩራቦቻችሁ መስበክ ጀመረ ነው የሚለን። በዚህ ደግሞ ጨረስን ማለት ነው። ስለዛችን ያዝ አድርጉና ይሄ እኮ እንዲህ ተብሎ ምናምን አቀላጥፏት ምናልባት ዩቲዩብ ላይ ምናምን ሊለቀቅ ስለሚችል ሌሎች ዩቲዩቦች ላይ ወይ ከሱ ላይ ምናምን ቢሆን ትንበሉ ወይ ደግሞ ቴሌግራም ላይ ኑና በሉ። ሐዋርያዊ መልሶች የሚል የቴሌግራም ቻናል አለ። ግሩፑን አይደለም፣ ግሩፑን ሪኮመንድ አደረግም። የዱርዮ ስብስብ ቀስ ብላችሁ እየተላመዳችኋቸው ተቀላቀሏቸው እና ቻናሉን ግን ተቀላቀሉና አክቹዋሊ ቻናሉ ግን ዝም ብላችሁ ግቡበትና እዛ ላይ አስቀምጥላችኋለሁ። ጥቅሶቹን አስቀምጬላችሁ ታዩትና በደንብ ትለማመዱታላችሁ። መጀመሪያ እናንተን ይዋሃዳችሁ ምናምን፣ ከዛ በኋላ ያው ታውቁታላችሁ። በርግጡላችሁ ዝም ብላችሁ ያዟትና ጥቅሱን ተጠቀሙት ከጓደኞቻችሁ ጋር በመስሪያ ቤት፣ በትምህርት ቤታችሁ፣ ዩኒቨርሲቲ፣ ሃይስኩል ምናምን እና በየትኛውም አጋጣሚ እንደዛ ተጠቀሙ። በቤታችሁ ውስጥ ለተናናሽ ወንድሞቻችሁ፣ እህቶቻችሁ፣ ለኩዮቻችሁ፣ ለወንድም እህቶቻችሁ እንደዛ ለማጋራት ትሞክራላችሁ ማለት ነው። ይብቃል። ኮመንት ልክፈትላችሁና እሺ እናንተ ሰዎች ስንት ሰዓት ሆነ? ኦኬ ውሃ እንጠጣለን አይሻልም? ጋይስ ገብቷችኋል? ጋይስ ዛሬ ተማማር ነው። ገባችሁ? ትምህርታችን ምናምን ዛሬ ተማማር ነው። ግልጽ ይመስለኛል አይደል? በጣም አሪፍ አሪፍ። ስለዚህ አሁን ይሄንን እምነት የሚቃወም ቢኖር ችግር የለም በቃ እንላለን። የሆነ ዝም ብለን እንደዚህ የምናልፈው ነው አይደለም። ይሄ እምነታችን አንደራደርበትም። ማንም ቢል አላህም ይበል ቁርአንም ይበል ማንም ይበል የፈለገው ግዛት ይበል አንሰማም። ይሄ ሰማያዊ መገለጣችን ነው፣ የዳንበት እውነት ነው ጋይስ። እና እንደዛ ነው። እና በተረፈ ይህንን እንያዝ ምናምን። ይህን ይዘን ደግሞ በተቻለን አቅም ጋይስ ሁሌም እንደምንለው ደግሞ አሁን ኢየሱስ የእግዚአብሔር ልጅ እንደሆነ ማመኑ ጥሩ ነው ሳይሆን ግዴታችን ነው። ይህ በነገራችን ላይ የድህነት ጉዳይ ነው ብያቸዋል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ነው።
እውነተኛ አምላክ ይሆን ከአንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እውነተኛ አምላክ ይሆን ከአንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት ጉዳይ ነው እና ይህን ማወቅ ግዴታችን ነው። የድህነት ጉዳይ ነው። የዘላለም ሕይወት ጉዳይ ነው። ይህ እንዳለ ሆኖ ደግሞ እንግዲህ ይህ የእግዚአብሔር ልጅ በመንግስት ውስጥ ንጉሥ ከሆነ እኛ ምንድነው ለንጉሱ መሆን እንደሚገባን ግን ልንሆን ይገባል። ይሄ ሁሌም በተደጋጋሚ ነው ልንነጋገር የሚገባው። እኔ በተደጋጋሚ ያው በቃ ራሴን ምናምን ስደክም ስለማየው ማለት ነው በላይፌ ውስጥ በጣም ስደክም በጣም ስወድቅ ምናምን ስለማውቀው ሁሌ ምናልባት እንደኔ ደካሞች ልትኖሩ ስለምትችሉ ብዙ በተደጋጋሚ ይህንን ነገር ማሳሰባችን ጥሩ ነው ብዬ አስባለሁ። ሁሌም ትዝ እንዲለን ሁሌም እያስታወስን ደግሞ ክርስቶስን በመምሰል ሕይወት ውስጥ እንድናድግ። እሺ ሁሌም ቢሆን እግዚአብሔር እንዳላቸው ህዝቦች ንጉሥ እንዳላቸው ህዝቦች ነው መኖር ያለብን። እሺ ንጉሥ እንዳለው ህዝብ ንጉሥ አለን እኛ። ኢየሱስ ንጉሳችን ነው። እሺ ንጉሳችን ነው። ምንድነው በደንብ እየጠነከራችሁ ምናምን ያላችሁ ልጆች፣ እየጠነከርን ያለን ሰዎች፣ ወደ እግዚአብሔር በመቅረብ ላይ ያለን ሰዎች ምናምን ልባችሁ ውጥር ነገር እንዳንል በጣም መጠንቀቅ አለብን። ያኔ የምንወድቅባት ያቺ ኢንስታንት የወደቅንባት ኢንስታንት ናት። እንወድቃለን። ሁሌ መመካታችን በእግዚአብሔር ላይ ማድረግ። ተመልከቱ፣ ወደ እግዚአብሔር እየቀረብን ያለን ሰዎች ካለን፣ እንደው እየበረታን ያለን ሰዎች፣ ከትላንት ዛሬያችን ይሻላል የምንል ሰዎች ካለን ይህንን የሚያደርገው በእናንተ የሚኖረው የልጁ የኢየሱስ ክርስቶስ መንፈስ ነውና የእርሱ ጸጋ ነውና ጸጋው ነው የሚረዳችሁ የሚያግዛችሁ ጸጋው ነውና እግዚአብሔር ያመሰግናለሁ ብላችሁ ዝም ብላችሁ እንደው ሁሌም እናንተ አቅመ ቢስ እንደሆናችሁ ብቻ እያሰባችሁ ስክት ብላችሁ ኖሩት። እሺ ሁሌም ደካማ እንደሆናችሁ አቅመ ቢስ እንደሆናችሁ በተአምር እንዳትረሱት፣ እንዳንረሳው። አቅመ ቢስ እንደሆንን ጸጋው ብቻ ነው የሚያግዘን፣ ጸጋው ነው የሚረዳን እና እሱን ሁሌም እንዳይረሳ። በኃጢአት ደግሞ በቃ አልችል ብለን ደግሞ እዛው ምን እንደፋደፍ ደግሞ የኔ ቤቶች ኃጢአትን የምታደርጉ ምናደርግ በቃ ይሆና አቅም ያነሰን ሰዎች ካለን ደግሞ አይ በቃ ኃጢአት እየሰራው ነው ክርስቶስን ምን ብዬ አስበዋለሁ? ኧረ ሼም ነው እንደው በቃ ምን የሆነ ወይ ንስሐ በገባ በቅዱስ ቁርባን በቁርብ ኖሮ እሺ እንደው ስለ ክርስቶስም አስባለሁ። ምን አሁን እኔ በቃ ኃጢአተኛ ነኝ በቃ አንድ ቀን እንደው እግዚአብሔር ያለልኝ ቀን ማሰብ ጀምራለሁ። በፍጹም እንዳትሉ እንደዛ። ኃጢአት ውስጥ ብንሆን ራሱ ክርስቶስን ግን ሁሌም ከልባችን እንዳናወጣው። ምክንያቱም ከዛ ካለንበት ውድቀት ውስጥ የሚያወጣን በልባችን ውስጥ ያለው ጌታችን ኢየሱስ እንጂ ሌላ ማንም አይደለም። ጸጋው እንዲያግዘንና ጸጋው እንዲረዳን ሁሌም ክርስቶስ ኢየሱስን እናስበው። በጣም ድካም ውስጥ ሆነ ክርስቶስን ግን አስበው። በቃ ድካም ውስጥ ነኝ ጌታ ሆይ እስቲ አንተ ታውቃለህ፣ በቃ አንተ አግዘኝ። አይቷል ሲምፕሉ በጣም ቀል በል በቃ ቀላል ሲምፕሉ ችግር የለም ቀላል ሁንና በቃ አንተ አግዘኝ፣ አንተ እርዳኝ እና ጸጋው ነው የሚያግዘን የሚረዳን። ስለዛ እየበረታን ያለን ሰዎች በተአምር በራሳችን እንዳንመካ የመውደቃችን ትልቁ ምክንያት እሱ ነው የሚሆነው። ስለዛ እንዳንወድቅ ሁሌም እኛ አቅመ ቢስ እንደሆነና ጸጋው ብቻ እንደሚረዳን በእግዚአብሔር ብቻ እየተመካን የምንኖር እንሁን። ተሰነካክለን የምንወድቅ በውድቀት ውስጥ ዝም ብለን እዛው ያለን ብቻ ሰዎች ካለንም ተስፋችን ክርስቶስን ከልባችን ውስጥ እንዳናወጣው። ያኔ ነው እውነተኛው ሞት ማለት ያ ነው። ተስፋችን ክርስቶስን ከልባችን ያወጣ ነው ቀን ነው። በኃጢአት ውስጥ እዛው መመላለሳችን አይደለም፣ እሷ አይቻልም። ግን አደገኛ አወዳደቅ ማለት ግን የውድቀትም ውድቀት ማለት ግን ክርስቶስን ተስፋችንን ከልባችን ውስጥ ያወጣ ነው እንደሆነ ነው። ያኔ በቃ እንወጣማ። ስለዚህ ተስፋችን ክርስቶስ በልባችን ጸንቶ ይኖር። እንደዛው ይመስለኛል። እና እንደ ሪኮሜንዴሽን የአቡነ ሽኖዳ መጽሐፍትን አንብቡ። የአቡነ ሽኖዳ መጽሐፍትን አቡነ ሽኖዳ ሳልሳዊ በጣም ብዙዎች ወደ አማርኛ ተተርጉመዋል። የእሳቸውን መጽሐፍት ፕሊስ ሁላችሁም አንብቡ። ለሁላችንም የየትኛውንም ሰው ህይወት ይነካሉ። የፈለግክ ሰው ጥሩ ላይ ብትሆን መጥፎ ላይ ብትሆን ብታነባቸው ይነካሉ። የእሳቸው መጽሐፍ የሁሉንም ላይፍ ይነካሉ። ስለዛ የእሳቸውን መጽሐፍ አንብቡ። ርካሽ ናቸው፣ በጣም ርካሽ። በጌታ እንደው በክርስቶስ ሂዱና ይኸው በቃ ነገ ምናምን ያ ብዙዎቻችሁ ቤት አሁን ብታዩ ራሱ ይኖራል። ቤተሰቦቻችሁ በአንድም በሌላ ምክንያት ዝም ብለው ገዝተው ያስቀምጣሉ። ይኖራል ጉዞ ወደ እግዚአብሔር፣ መንፈሳዊ ሰው፣ የመንፈስ አርነት፣ የዲያብሎስ ውጊያዎች፣ መንፈሳዊ ውጊያዎች ምናምን የሚሉ እና መሰል መጽሐፍት አሉ። የንስሐ ህይወት
ምናምን እና በእንግሊዝኛ ማንበብ የምትችሉ ካላችሁ የእንግሊዝኛውን ማንበብ ትችላላችሁ በነፃ እዛ ኢንተርኔት ላይ ያለላችሁ። የአማርኛውን ይህንን ይሁና እንደዛ አንድ ግዛልኝ ይቻላል። ኧረ ደግሞ እንደዚህ ብዬ ሀገር ህዝብ እንዳመጧ ግን ቆይ እስኪ የአቡነ ሽኖዳ መጽሐፍት ማድረግ እንችላለን። አንድ 10-15 መጽሐፍ መግዛት አንችልም? እንችላለን ብዬ አስብ። ርካሽ ስለሆነ በጣም ርካሽ ነበረ። እኔ አሁን ካልጨመረ 100 ብር ምናምን ነበረ። 100 ብር 100 ምናምን ብር ምናምን እንደዛ ስለሆነ ኖርማል እሰጣለሁ። እና እንደዛ ነው ምናምን። እናንተ ሰዎች ጨረስን እንለያይ ወይስ ዮኒ አለ? እስኪ ዮኒ ና እስኪ ዮኒ ና እንዲያስገቡት መጀመሪያ አንድ ዮኒ ና አስገቡት። ሀኖሴ አለ እንዴ? እሺ ሀኖሴ ቆይ መጨረሻ ላይ ትዘምርልናለህ። አንዴ ቆይ ዮኒን አንድ ነገር ላዋራው ትላል። እሺ መዝሙር እንሰማለን። ያው ሀኖሴ ካለማ እንሰማለን። አንዴ ቆይ ቪዲዮን ክፈት እስቲ። ያው አስወርጄ ይልሃለሁ። ምንድን ነው ይሄ ሰውዬ ጠፍቶ አትፈልጉትማ ጋይዝ? ወይስ ኧረ ሚስኪኑ ከገዳም ሲመጣ መሬት ፊቱ ራሱ ተቀየረ። ከገዳም ስመጣ በቃ የሆነ የምር የሆነ ሚስኪን ፊት ይዘን የመጣው እና ዮኒ ገዳም ነበር እና ድሮ ሚስኪን ነኝ በየት በኩል አባ ቃሌት ያሰማል። ለዛ ነበር የጠፋው። ሚን እና እንዴት ነህ ሰውዬ? ሰላም ነው አለን። እኔ እኮ ይሄ ልጅ የጠፋ ወጣ እንዴ ምናምን ብዬ ነበረ። ለካ አለ። ማነው ፓፓ አስተዋለ ራሱ አንዳንድ በአግባቡን የጸለይኩልህ ፏ ብለሃል። አንተ ማል እንደ አንተ ፂሜን ተቆርጬ ነው ፂሜን አሳድጌ ፀጉሬ ገብቶ ያየኝ ሰው ሁሉ 40 ዓመቱ ነው ምናምን ይለኛል። እንዲ ትንሽ ማማዬ ያለችህን ሰማህ? ምን አለች? አቀባ ላይ ሄደህ ለቀማ ላይ መጣህ። ኧረ በእግዚአብሔር አቀባ ያኛው ትምህርት ማለት ነው። አቀባም ከርሰ ማራ የሚለው ትምህርት አለ። ደግሞ በሱ ትምህርት ላይ እየቀለደ አይደለም። በዚህ ስግጥ ያሉ ኦርቶዶክሶች አሉ። አሁን ላይ የሆነ ነገር ስትናገር ብድግ አደረጉና እንዲህ ማለታችሁ ነው የሚሉ ማለት ነው። እና የሆነ ሳ የአቀባ ህንፃ ምናምን ክርክር አይደለም እና ክርክር አልነበረ። አቀባ ላይ ሄደ ስትመጣ ለቀማ ላይ ለቀማ ማለት እየተለቀመ ሁሉ ሰው ሁሉ በሚታሰርበት ሰዓት ለቀማ ላይ ትገባለህ ስል ያበደ ነው። አይቺ እየተረገመች አሪፍ ነው። ዮኒ ይረጋጋል ብለን ልከነው ገዳም። ኧረ በጌታ ስም ከመምጣቱ ምንም በቃ ብዙበት አልመጣም። የእሱን ምላስ የሚይዝ ምንም ገዳም በቃ እኔ እንጃ። ኧረ አሁን ጸደውኛል ብዙም አላወራም። እስኪ ጀማው አለ እንዴ? ኢዮባ ጋዲ ምናምን ስማ፣ አሁን ያልከው የአቡነ ሽኖዳ መጽሐፍት እስከ ቅዳሜ ድረስ ባኮስ መጽሐፍ ቅድስተ ማርያም ህንፃ ላይ 1ኛ ፎቅ ቁጥር 10 ላይ ማለት ቢሮቸው ላይ ከ20 ብር ጀምሮ እየተሸጠ ነው። ለ3 ቀን ለ4 ቀን። ኧረ በእግዚአብሔር ከ20 ብር ጀምሮ። ኧረ ጋይ ቆይ እኔ አንተ ዝም ትናገራለህ። ዝም ብለህ ለእኔ አልነግረኝም? ሂጂ ሙሉን ገዘው ዝም ብለህ መቶ ልትሰጣቸው እና ታዲያ እንደዚህ ነገር እኮ አይነገርም። ፓፓ በድብቅ ምንም የሀበሻ እንትን የለም ውስጥ ላይ። የሚገርም ነው። አስተዋወክላቸው ማለት ነው። በዛው ጥሩ ነው። ባኩስ ማለት አይደለም። ቆይ የት ነው? የቱ ጋር ያለው ነበረ? ቅድስተ ማርያም ህንፃ ላይ። ቅድስተ ማርያም ህንፃ የሚባል አለ እንዴ? ቅድስተ ማርያም ህንፃ የሚባል አለ።
አላውቅም። ለማንኛውም ቅድስት ማርያም ጋር የማህበረ ቅዱሳን ህንፃ ነው ያለው። ሌላ ህንፃ ራሱ ላስታውስ አልቻልኩም። ይኸው እዚህ ቲክቶክ ላይ ባኮስ መጽሐፍ ብሎ ሰርች ቢያደርጉ ይመጣል ማስታወቂያው። እንትን የሆነ ጊዜ ላይ ቀሲስ መብራቱ ኪሮስ የሆነ መጽሐፋቸውን የሰጡኝ ሰዓት በየትኛው መጽሐፍት ቤት በኩል ነበረ ሄጄ የተቀበልኩት ታስታውሳለህ? እሱማ ፈርሷል። ፖስታ ቤት አልፈረሰም። አዲሱ ጋር ሄጄ ነው የተቀበልኩት። ፖስታ ቤቱ ጋር 4 ኪሎ ፖስታ ቤቱ ጋር በቃ ረሳሁት። ኤኒዌይስ ብቻ ግን ካለበት ቦታ ፕሊስ ግዙ። ጌታ ከፈቀደ እኔም እንትን እላለሁ ገዝቼ ይሰጣችሁ ይሆናል። ካረሳሁት እንግዲህ ካረሳሁት ኦፍኮርስ እሺ ማንን አስገባችሁ? አንተሽ ዲያቆን ሕዝቅያስ አሉ እንዴ? ካሉ አስገቢያቸው። ሞዴሬተርስ የትኛው ሞዴሬተር እንዳለ አላውቅም። ያሉ ወንድሞች ካሉ አስገቢያቸው እና መዝሙር ሰምተን እንውጣ። ማን ነው? ልደትን አላዩት ነበር እንዴ? አሁን አንተ ሽዮባ ባሮኪ አሉ። እሺ ኤኒዌይስ ሃኖስንም አስገቢልንና በቃ እንትን መዝሙሩን ስማ። ሞዴሬተር አይደለም መሰለኝ በእርግጠኝነት ያስገባኝ እዚህ ቤት ሞዴሬተር አይደለም ያስገባኝ አንተ እና ምንድን ወዮኒ ነው ያስገባኝ እንጂ ያኬ ሞዴሬተር እኔን አያስገባኝም። እንዴ እንጸባለ ከጥቁሯ ኮፍያ በኋላ ምንድን ነው እሱ? አይ ሲጀመር እንትን የለም ዮኒ ማስገባት ራሱ ሌላ ሰው ነው የሚሆነው። እንዴት ናችሁ? ሰላም ብያለሁ ብላችሁ ነው። አለን ይመስገን አምላክ። እንዴት ነህ ልደትሻ? ከባድ ሰው ይላል። አዩዋ ምንድን ነው ኮፍያ ምን አንተ ሰውዬ ለምንድን ነው በአለባበስ ስነስርዓት በአበላል ስነስርዓት ምናምን ክርስቲያኖች ናት የምታደርገው? ቆይ ይሄ ቤት የሲስ ቤት አይደለም። እዚህ ጋር ትምህርት ነው የምንማማረው። ይሄ ጨዋታችሁ ማያስፈልግ ነገር ራቅ ብለህ ንገረኝ። ከመግባታችን በፊት ቀልድ ይዘህ ትመጣለህ እንደ ትምህርት የሚሰጥበት ቤት ምን ሆነሃል ወዳጃችን? አብሮ አይደለም እኮ የክርስትና ትምህርት ከቀልድ ጋር እየመጣብኝ ነው። አፈሳ የሚያመጣ ትምህርት እያስተማርሽ ተጀመረ። ደግሞ ተለቅመህ እያስለቀምክ ዮኒ አልተገናኘንም እኮ ቺቺ ስደውላት ደግሞ አንተ 24 ሰዓት ስልክ አታውራ ብዬ ስንት ቀን የመከርኩ እንዴ? ገዳም ሂድ ብዬ መከርኩ እኮ እንደዚህ አይነት ችግሮች እንዲቀረፉልህ እኮ ነው። ኧረ እኔ ዮባ ብዙ ጊዜ ደወልኩኝ በእውነት ይመች። ፒስ ነዋ። እንኳን ደህና መጣሽ። ማን ይሄ ባኮስ ሰውዬ እንትን ፊት ለፊት ያለው አይደል እንዴ? ቅድስት ማርያም የማህበረ ቅዱሳን ህንፃ ፊት ለፊት ያለው ነው። እርጥባን ስንጸላ ነው ትዝ የሚልህ። ሚዩት አድርግ ብሮስ፣ ሚዩት አድርጉት። አውሩ፣ ሰላም በሉን። ደትሻ አንተ ዮብ ነህ? እኔ ላይማ ፍሬ አፍርቷል። ተገለጠዋል። ፍሬ አፍርቷል። ኢዮብን ጥሎታል አሉ። አይ አንተ የሄድክበት ገዳም ደርሶ ይምጣ እንጂ ጸልይለት ብቻማ ሊለወጥ አልቻለም።
እኔ እኮ ዘመኑን እየዋጀው እኮ ነው ያለሁት እኮ ተግባራዊ ክርስትና ላሳይ ብል እናንተ ሌላ ቃቂር ታወጣላችሁ። እንዴት እናድርግ? ስማ ጃርገዛ የብሉይ እንዴ ኪዳን ዘመን ላይ ነው ስንል ነው እኛ እንደዛ ጥቁር ያደረግነው። ጃርገዛ እንዴ ምን ገዛ ጃር ሚዩት አድርግ ማይክህን። አሁን ይሄን ጭዌ የገባው ስለሌለ እንድተረጉም እንዳታረገኝ። አንተሽ ከስር ግን አይሰማም እያሉ ነው መሰለኝ። ኦኬ አይሰማም ይላል። አትሰሙም ያሉ አይሰማም ያሉ ነው። አሁን ይሰማል። ሰላም ሰላም። ዮኒ ፓፓ እንዴት ማን ነው? እንኳን ሰላም ተመለስክ። አይ ቲንክ ገዳም ነው የቆየው ይመስለኛል። አንተም እንደ ጋዲ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሁላችሁም አኬ፣ አንትሽ፣ ባሮኬ፣ ሃኖስ፣ ሙኬ፣ ዲያቆን ሕዝቅያስ ሁላችሁንም ሰላም ብያለሁ። ከታችም ከላይ ያላችሁም እንዴት ቆያችሁ? ዲያቆን ሕዝቅያስ ፖዝ ላይ ካልሆኑ አሜን አሜን። የዮኒ ልክ ነኝ። የዮኒ ግን ባሮኬ አራ በትክክል ነው መምህር፣ በትክክል ተመልሷል። የዮኒ በሚገባ በሚገባ በእሷ ጸሎት ነው ላለ ሱባኤ ላይ ደግሞ ኧረ ጸበትትና ሁሉ ደስ ይላል። አንተ እውነት ማናት ትትና ይዛት መጣን። ረገጣ አይቻልም ተባለ። ምንድን ነው ምንድን ነው? ምን ፈለጋችሁ? ሁለት ሰው አስወርደናል። ማን ነው? ልደትንና እዮባን። እሺ ችግር አለ? መኩ ዲያቆን
ሰላም ይብዛ። አኬ እንዴት ነህ? ደህና ነህ? አሜን ወንድማችን እግዚአብሔር ይመስገን። ችግር የለም አይደል? አረ ፀጉር ማስተካከል በጣም ደስ ብሎናል። ኧረ ችግር የለም። ወይኔ አክሊል አንተ ደግሞ ጥሩ ነው አልከኝ። እሺ ይሁን። ሰው ጨረስን። ዲያቆን የት ሄዱ? ኦኬ እሺ። ስለዚህ አሁን ምን ዝማሬን ሰብተን እንጨርስ ወይስ? እሺ አስተካክለዋል። አሁን አዴ ብሬ ወይ ምን አልከኝ? አይ አስተካክለዋል ግንባርህን አሁን ከትላንቱ። አረ ወዴት ይስተካከላል? አይ በደንብ ርቀት እኮ ነው ጥቁር ነገር የሚታየው። ምልክቱን አጥፍተዋል፣ ጥቁሩን ነገር አጥፍተዋል። የምን ምልክት ነው? አረ ላሽ እሺ እንትን እንበል በቃ። አኖሲ ዝማሬ እንስማና እንጨርስ። እሺ ዮኒዬ እንኳን ደህና መጣ። አንቴ ባሮክ መኬ፣ መምህር ብርሃኑ፣ ዲያቆን እስቂያስ ሰላም ብያለሁ። ያው እንግዲህ መኬ ይቅርታ አድርግልኝ፣ አንተ እያለን እንትን ማለት አልነበረብኝ። አረ ችግር የለውም። ቀጥል። እሺ ሲገፉ ከክፍል ሲርበኝ በእጅ ላይ ሲጠማኝ አንተን ያጠጣኝ ለመልካም ሁሉ አምላኬ የሆንከኝ የዘላለም አምላክ አንተን የዘላለም ንጉሥ አንተን የደስታዬ ምንጭ ሰላሜ እውን የሆንከው ለሕልሜ ደግሜ ያላንተ እኔ አልኖርኩምና የደቂቃን ዕድሜ ተመስገን ልበል በፊት ላይ ቁሜ ተመስገንልኛል በፊት ላይ ቁሜ የኑሮ አገሬ የኔነት የፈዋሽ የዘመናት ክብሬ የልቤ ውስጥ ፋኖስ እውነተኛ ፍቅሬ አንተን ሀብቴ አድርጌ አለው እስከ ዛሬ እነሆ ተቀበል የከበረ እነሆ ተቀበል የከበረብኝ የድሃ ልጅ ድሃ ያድርቆ ለባሽ ያጥንተ ሰባራ የብረት ጠባሽ ብሎ የሰደበኝ የሸማ ዘርጊ ልጅ ድሪቶ ለባሽ ለጊዜው ቢመስለን የክብር አሳናሽ ንጉሴ ባንተ ዘንድ አግኝቷል ምላሽ አምላኬ ባንተ ዘንድ አግኝቷል ምላሽ ለድህነት የመስ እጄን ሞላህልኝ ለሰባራ ስሜ ስምህን ሰጠኸኝ ሊጦስ ጥራን አልፈህ በመስቀል ጠራሃኝ ጎደሎ አይደለሁ ባንተ ዘንድ ጎደሎ አይደለሁ ባንተ ዘንድ ሲገፉ ከከፈ ሲርበኝ በእጅህ አበላኸኝ
ሲጠማኝ አንተን ያጠጣኝ ለመልካሙ ሁሉ አምላኬ ሆንከኝ የዘላለም አምላክ አንተ ነህ። በገናን ቃኝቼ በውልብል ደረድር በሰምና በወርቅ በህብር ባመሰጥር በዘመኔ ሁሉ ስላንተ ብናገር መጨረስ አልችልም ከመጀመር በቀር መጨረስ አልችልም ከመጀመር በቀር በሰርክ ይሁን በቀር በድቅድቅ ጨለማ እንደ ወፈ ያሬድ ላዚምን ለሰማይ ዛፍ ላይ እንዳለችው እንደዚያች ወፍ ዜማ ላንተ የምሰጥ ምን አለ ሌላማ ላንተ የምከፍልህ ምን አለ ሌላማ የምሰክርብህ ሰማያዊ ወይኔ የፍቅር ጸዳል የዓይን ብርሃኔ የምኮራብህ መመኪያ ወገኔ ሌላ አምላክ የለኝ እንዳትለየኝ ሌላ ንጉሥ የለኝ እንዳትለየኝ ሲገፉ ተከፍ ሲርበኝ በእጅህ አበላኝ ሲጠማኝ አንተን ያጠጣኝ ለመልካሙ አምላኬ የሆንከኝ የዘላለም ንጉሥ አንተን ያለህ የዘላለም አምላክ አንተን ያለህ ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። በጣም ደስ የሚል ነበረ። እግዚአብሔር ያክብርልን። በጣም እናመሰግናለን ሐኑሲ። ዲያቆን ዲያቆን ሁለት አሉ። እስኪ ዲያቆን እስኪያስ ማለት ነው። እንዴት አላችሁ? ሰላም ነው። እቺ ድመት እኮ ሰላም ነው። ሰላም ነው። ታሶራን አልችል ኧረ እቺ ድመት ዝም አስብሏት። ድምፆትን አየር ላይ በላችሁ። እቺ ድመት እኮ አይለኝም። በጣም አስቸጋሪ ድመት፣ በጣም አስቸጋሪ ድመት። እንዴት ናችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን፣ ይመስገን አምላክ ደህና ነን። እንዴት አሉ? አንትሻ ዲያቆን መኳንንት፣ ወንድማችን አኖስ፣ ማሬ መላእክት፣ መምህር ብሬ፣ አርበኛችን ቃለ ሕይወት ያሰማልን። ዮኒ 40 ቀን ሳይሞላ ትመጣለህ? ወይኔ እኔ ይሄ ልጅ መንኖ ስንት ቦታ ደርሶ ይመጣል ብዬ ከ40 ቀን በፊት እንደው ኧረ እንዴት ነው ዲያቆን? እግዚአብሔር ይመስገን ደህና ነው። እንኳን ደህና መጣ። ከሄድክበት ቦታ ይዘህ የመጣኸው በረከት ይድረሰን። አሜን። እንግዲህ የገባህበት ሱባኤ እንዲፈጸም ጸሎታችን ነው። በጣም እግዚአብሔር ይስጥልን። አኬ በጣም ቃለ ሕይወት ያሰማልን። በጣም በእውነት በእውነት ለሁለቱም ሳይድ የሰጠው መልእክት በጣም ጥሩ ነው። የቆመውም እንዳይወድቅ የወደቀውም ደግሞ እዛው ሲርመጠመጥ እንዳይቆይ ለሁሉ ቤት በጣም ጥሩ ነው እና አንድ ጊዜ አንድ ሰባኪ
ስለቆሙ ሰዎች ሲሰብክ ምን አለ? በጣም የምትመኩ ሰዎች በጣም ይቅርባችሁ፣ ትዕቢት ጥሩ አይደለም አለ። ሳዳም ሁሴን ዓለምን አጠፋለሁ ጥር 7 እንዲያረጋለሁ ብሎ ሲያሸብር ኖረና በሰላም እንትንህን አስፈትሽ አሉት። አላስፈትሽም አለ። መጨረሻ ግን ሲይዙት አፉን በባትሪ ያስፈትሿል አለ። መጨረሻ ላይ ሲያዝ እና ትዕቢት ጥሩ አይደለም። በጣም ያ ትዕቢት ጥሩ አይደለም። በተለይ ጸጋ ሲበዛላችሁ፣ እግዚአብሔር ሚስጥር ሲያበዛላችሁ፣ እግዚአብሔር ከፍ ሲያደርጋችሁ ከኛ የሆነ ነገር ምንም ስለሌለ ሁላችሁም በጣም የቆማችሁ ሰዎች ሶምሶንን አስታውሱት። እግዚአብሔር አባቶች እግዚአብሔር 3 ጊዜ አፉን ጠበቀለት ይላል። ኃይልህ ከየት መጣ? ጸጋ ከየት መጣ? እንዴት ነው ይህን የምታደርገው ሲሉት፣ ደሊላ ስታባብለው ሊነግራት ሲል እግዚአብሔር አፉን ሲለውጥ 2-3 ዕድል ሲሰጠው እምቢ አለ። መጨረሻ ጸጉሬን ሲላት ጸጉሩን ቆረጠችው። ያው እንደምታውቁት መጫወቻ ነው የሆነው እና ወድቃችሁ እንደገና ከማልቀስ በቆማችሁ ሰዓት ትሁት መሆን ይሻላል። እግዚአብሔር በነገሮች ሲባርክ እና በጣም ጥሩ ነው። እታች የወደቃችሁ ደግሞ የእናቶች ትምህርት አለ። አመድ ታውቃላችሁ? አኬ ገጠር ተወልዳል። ማን ነው እዚህ ውስጥ ገጠር የተወለደ? ብሬ እንዴት ነው? ኧረ አመድ የትም ቦታ ብንወለድ እናውቃለን። ዲያቆን ኖ እኔ ስለማወራው አመድ አገር ቤት ክብሪት ውድ ነው። ገጠር ስትወለድ እቺ ክብሪት የምትሸጠዋ። ስለዚህ እናቶቻችን ምን ያደርጋሉ? ማታ የሰሩበትን እሳት አመድ ያለብሱትና ያሳድሩታል። ጠዋት ክብሪት አይጭሩም። አመዷን ገለጥ አድርገው በእሳቱ እንደገና ይጠቀማሉ። እሳቱ አይጠፋም። የተዳፈነ እሳት ይባላል። የክርስቶስ ፍቅር የተዳፈነ እሳት ነው። የትም ኃጢአት ውስጥ ብትወድቁ በንስሐ ገለጥ ስታረጉት እንደውም ኃጢአተኞችን ይወዳል። የተከሰሰውም ስለ ኃጢአተኞች ነው። ስለዚህ ታችም የወደቃችሁ እንደ ኢትዮጵያ ብሔራዊ ቡድን እግር ኳስ ምክንያት አታብዙ። የድሮ የኢትዮጵያ ብሔራዊ ቡድን ግብፅ ሄዶ 6-0 ይሸነፉና ዳኛው ነው፣ ጫማው ነው፣ ሜዳው ነው ይላል። በቃ ማድረግ የምትችሉት እንደ ጠፋው ልጅ ወደ አባታችሁ ቤት ልቦናችሁን መልሱ። የፈለገ ነገር የፈለገ ቢሆን ወደ አባታችሁ ቤት ልቦናችሁን መልሱ። በእውነቴን ነው የምነግራችሁ። ምክንያት ለኃጢአት አትደርድሩ። እና መጽሐፍ ቅዱስ ውስጥ በጣም የሚያምር ንስሐ የገባች ሴት ሁሌ ብተርካት ማልጠግባት ሴት ጌታን ሽቶ የቀባችው ሴት ናት። እሷን ሴት አኬ አንድ ቀን እንደው ሰፋ አድርገህ ብትሰብካት በጣም ነው ደስ የሚለኝ። ልብ በሉ፣ እቺ ሴት ጌታ የነበረው ስምዖን ቤት ነው። ስምዖን ደግሞ ለምጻም ነው እና የራሱ ኃጢአት እያለው የ20 ብር ድግስ ደግሶ ጌታን ቆሞ ያማል። ጥግ ላይ ሆኖ ወይ ውሃ አያቀርብ፣ ወይ ዘይት አያቀርብ፣ ወይ ምን አያደርግ። ኃጢአተኞች ሲመጡ እሱ ቆሞ ጌታን ያማል እና አንዳንድ ሰው ከኢየሩሳሌም ጸበል አምጥቶ አይጠቀምበትም፣ ለሰው ነው የሚሰጠው ወይ ደጅ ያስቀምጥ። ልክ እንደዛ ሁሉ እቺ ሴት ወደ ጌታ ብሉይ ኪዳንን አንብባ ሄደች። በብሉይ ኪዳን ከመልካም ሽቱ መልካም ስም ይባላል። ከመልካም ሽቱ መልካም ስም። እሷ ደግሞ ምርጥ ሽቱ አላት። ምርጥ ሽቱ ውድ የሆነ መጽሐፉ ራሱ የነገረለት ውድ ሽቱ አላት። ስም ግን የላትም። ጌታ ደግሞ ምርጥ ስም አለው፣ ሽቱ ግን የለውም። ምን አደረገች? ለዝሙት ያነሳችው እግሯን ሰገደችበት። በማፊት በጌታ ፊት ሰው ጠቅሶ ያሳሳቱ አይኖቿን አነባችበት። ዞማ ፀጉሯን ፎጣ አረገችው። ስንቱን ጎረምሳ አቅፎ አማሎ ዝሙት ላይ የጣለ እጆቿን የጌታ እግር አጠበችበትና እየሰሰተች የምትቀባውን ሽቱ ብልቃጡን ሰብራ አፈሰሰችው።
ስስት የለማ ጌታ ጋር ቀርቡ። የዛን ጊዜ ወንጌል በተሰበከበት ስምሽ ይሰበካል አላት። ስጀምር ሰምታችኋል። ዘማዊ ብዬ ነው የጀመርኩት። ሲጨርስላት ጌታ ምን አለ? ሽቱን ወሰደና ወንጌል በተሰበከበት ስምሽ ይሰበካል። ምን ተብሎ? ጌታን ሽቶ የቀባችው ተብሎ፣ ለሞቱ ያዘጋጀችው ተብሎ እና በጣም የምታምር ንስሐን የገባችሁና ሁላችሁ በቃ ጌታን የሆነ ቦታ ስታገኙ በቃኝ ጌታ ሆይ ብላችሁ የያዛችሁትን ጥላችሁ ውጡ ለማለት ነው። አኬ ቃለ ሕይወት ያሰማልኝ። ሁላችሁም የሰማችሁትን እግዚአብሔር ይባርካችሁ፣ የቆማችሁትን ይጠብቅልን፣ የወደቃችሁትን ያንሳልን። ማስታወቂያ ልናገር። አኬ ዮሐዴ የሰራው አንድ ቪዲዮ አለ፣ በጣም ስለምንፈልገው ሪፖስት አስደርግልኝ ባክ ባክ ባክ። አሚን አሚን። ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። በጣም እናመሰግናለን። ዮሐዴ ካለህ ና እስቲ ና ግባ ምናምን፣ ከሌለም ግን እየገባችሁ ፕሊስ። እንግዲህ ያው ሪፖስት መደረግ ያለበት ቪዲዮ ነው ተብሏል፣ አድርጉለት። አላዩትም፣ እንዳጋጣሚ ሆኖ ቪዲዮ አልመጣልኝም ነበር። ኧረ እነ ልደት ተጽዕኖ ፈጣሪ ናቸው። ምንም ኮመንት ላይ እኮ አላስቀምጣሉኝ ባባረሩም። እስቲ ልደትና ዮባ ካሉ አስገባቸው አንዴ፣ እኔ ላይ እንዳያምፁብኝ ህዝቡ ራሱ። ልደት ይህን የፓሪስ ሸርት ካልጣለ እንዳታስገባው። የሆነ የስድስተኛ ክፍል ተማሪ መሰለ የፈረንሳይ ቲሸርት አድርገ። ኧረ ላሽ የስድስተኛ ክፍል ተማሪ ቲሸርት ደስ ይላል። እጁን አጣምሮ ምናምን አቋቋሙን አይተዋል። ከባሌ ጎባ ፓሪስ በጣም ነው የሚከብደው። ረገጣ በጾም አይቻልም ተብሏል እኮ ዲያቆን። ባሌ ያሉ ዲያቆን የእንትናን ባይዘው የእፎይን በጣም ይቅርታ ጋይስ፣ የእፎይን ቅድም ስትጽፉ ነበረ እና ዝማሬ ላይ ስለነበረ መመለስ አልቻልኩም። የእፎይን ለጊዜው እኔ አላወኩም ማለት የሆነ እንደዚህ ሪቻቱን አላደርገው ሞክሬ ነበር፣ ግን በምን መልኩ ቤት በኩል እንደማገኘው አላወኩም። እግዚአብሔርን ጌታ በሚያውቀው ላገኘው አልቻልኩም እና እንደዛ ነው። ምናልባት እንግዲህ የሚያውቅ ሰው ካለ ያሳውቀናል። እኔ ግን አላገኘሁትም። ለዛ ነው ዝም ያልኳችሁ። ፈለገ ሲጀመር አልነበረም። ልደት ካለ ልደትና ዮባ ሁለቱም ካሉ ነው። ግን አንዳቸውን ኖሮ አንዳቸው ከሌሉ ሳይሆን ሁለቱም አንድ ላይ ስላስወደድኳቸው ሁለቱም አንድ ላይ ካሉ አስገቧቸው። ከሌለ ግን እዚህ ላይ ይበቃናል ምናምን። ሁላችሁም ቻው ምናምን። እናንተ ሰዎች ሰላም ደውልኝ። ቆይ እስኪ አንዴ። የሉም ሲጀመሩ ሁለቱም መሰለኝ የሉም ምናምን። በቃ ሰላም እደሩልኝ ሁላችሁም ቻው። ሳልነግራችሁ በጊዜ እዛ ቪዲዮ ላይ ማሳወቅ ነበረብኝ። መሰረታዊ ክርስትና ትምህርት እንጀምራለን ጌታ ቢፈቅድ። ነገ ካልሆነ ነገ አይሆንም ነገ አይሆንም፣ ከነገ ወዲያ ቅዳሜ ለእሑድ ከባድ ነው አይደል? ስለዛ እሑድ ነው የሚሆነው። በቃ ወይ እሑድ ይሆናል ወይ ቅዳሜ፣ ከሁለት አንዱ። መሰረታዊ ክርስትና ትምህርት በአጭር ቀን ውስጥ ትንሽ ነገር ሰጣችሁና 3 ቀን 4 ቀን ያሰብኩት ለ4 ቀን ብቻ የምትሆን መሰረታዊ ክርስትና ትምህርት ለየትኛውም አይነት ክርስቲያን የሚሆን ማለት ነው። ቀለል አድርገን መሰረታዊ ክርስትና ትምህርት እንሰጣችሁና እሷን ይዘን እሱን ከያዘን በኋላ እሱን አንድ የመሰረታዊ ክርስትና ትምህርታችንን በ4 ቀናት ሰጣችሁና ከዛ በኋላ ምንድነው የመጽሐፍ ቅዱስ ጥናት እንጀምራለን። ባይብል ስተዲ እንጀምራለን። የመጽሐፍ ቅዱስ ጥናት ዮሐንስ ወንጌልን እንጀምራለን። ጌታ ያስጀምረን እና እንደዛ እናደርጋለን። ሰላም ደሩልኝ ሁላችሁም በያላችሁበት። አባታችሁን ይጸልዩ ምናምን። ሰላም ደሩ።